ዓለም በብዙ ያልተጨረሱ ነገሮች የተሞላች ነች። በብዙ ያልተጨረሱ ሐሳቦች፣ የቢዝነስ የንግድ ውጥኖች፣ ያልተጨረሱ ፈጠራዎች፣ ህልሞች። በተረሱትና በማይረሱት ነገሮች መካከል ያለው ልዩነት ኢንተለጀንስ አይደለም፣ የፈጠራው አዲስነት ወይ ደግሞ ኃያልነት አይደለም፣ የፈሰሰበት ሀብት አይደለም። በመጠናቀቅና ባለመጠናቀቅ መካከል ያለው ልዩነት የተጠናቀቁት ይታወሳሉ፣ ኤክስትራኦርዲነሪ፣ ያልተጠናቀቁት ይረሳሉ። ዓለም ታሪክ ጀማሪዎችን አትሸልምም፣ የምትሸልመው ጨራሾችን ነው። History does not reward starters, it rather glorifies the finishers. ዓለም የጨራሾች ነች እንጂ የጀማሪዎች አይደለችም። እና ትልልቅ አገራት፣ ትልልቅ መሪዎች፣ ትልልቅ ተቋማት የተገነቡት ባሰቡት በወጠኑት ነገር አይደለም። ከወጠኑ በኋላ በፈጸሙት፣ በጨረሱት፣ ባጠናቀቁት ልክ ነው። አንድ ሰው፣ አንድ ተቋም፣ አንድ ሀገር፣ አንድ መሪ የሆነ ነገር ለመፈጸም ሲሞክር ተግዳሮት ይገጥመዋል። ትልልቅ ነገሮች፣ ትልልቅ ሀገራት፣ ትልልቅ ተቋማት የተፈጠሩት እውን የሆኑት በቅዱ በውጥኑ ልክ አይደለም፣ በተፈጸመው ልክ ነው። ግን አንድ ነገር ለመጨረስ ሲሞከር ተግዳሮት ይገጥማል፣ ችግር ይገጥማል። በዛው ልክ ኢንስፓየርድ ይሆናል። ቻሌንጅ ሲገጥም በዛው ሸብረክ አይልም። ማስጠንቀቂያ ሲደርስ በዛው ተስፋ አይቆረጥም። ምክንያቱም መጨረስ ብቸኛው አማራጭ እንጂ ብቸኛው ነገር እንጂ ከአማራጮች አንዱ አይደለም። ያለ መጨረስ ዋጋው ስንት ነው? ያልተጨረሰ ነገር የሚያደርሰው ጉዳት ምንድን ነው? የማይጨርሱ ስራዎች ሳይንስ አለ እና የአእምሮ መጥፎ ትራፕ ነው የሚባለው። the brain's worst trap ይባላል። ዘይጋራኒክ ኢፌክት ይባላል። 1927 ዘይጋራኒክ ኢፌክት። እና አእምሮአችን ያልተጨረሰ ነገር ሲኖር ከተጨረሰ ነገር ይልቅ በ68% በበለጠ ሁኔታ ያልተጨረሰ ነገርን ያስታውሳል። ያልጨረሰው ሰው ማለት ሌላው ሰው አይደለም። እና አእምሮአችን ላይ ስትረስ፣ ጭንቀት ይፈጥራል። በዛ ምክንያት ያልተጠናቀቀ ነገር ነገሮች የማያጠናቅቅ ሰው ዲሲዥን ፓራሊሲስ የሚባለው ውሳኔ መወሰን ያቅት ሽባ ይሆናል። ውሳኔ ከመወሰን ፕሮካስቲኔት ያደርጋል። ዛሬ ሲባል ነገ ፈጽሟለሁ፣ ነገ ሲባል ከነገ ወዲያ እያለ ማሸጋገር ነው ስራው። መጨረሻ ላይም ሊደርሺፕ ፋቲግ በቃ ይደክመዋል። አመራርነት ራሱ ይደክመዋል፣ ዊዝድሮ ያደርጋል። ብዙ ነገር እንዳትወስኑ ያደርጋል። ፕሮካስቲኔሽን ይመጣባቸዋል። ሊደርሺፕ ፋቲግ እንዲያጋጥማቸው ያደርጋል። 40% ሰዎች አንድን ነገር እየፈጸሙ መጥተው ሊጠናቀቅ 80-90% ሲቀረው ነው የሚያቆሙት። ይሄም የሆነው የሃርቫርድ ኒውሮሳይንስ ሪቪው በዶፓማይን ድሮፕ ነው ይላል። ዶፓማይን አእምሮአችን ውስጥ እንድንደሰት የሚያደርገን እንትን ነው፣ የሚረጨው ኢንዛይም ነው። ያ ኢንዛይም እየሰራን ምናምን 80-90% እንደደረስን ዶፓማይን ድሮፕ ሲያደርግ እናቆማለን። የሚያሳዝነው እንግዲህ 40% ነው፣ ብዙ ህዝብ ነው ቁጥሩ። 80-90% ነው። ቅድም ፊኒሺንግ ላይን ብለናል። ፊኒሺንግ ላይን ኢፌክት ብለናል ቅድም ኤክስኪዩሽን ላይ እንደዛ እንደማለት ነው። እና ምንድነው የሚለው ይሄ ፕሬፍሮንታል ኮርቴክስ የሚባለው የአእምሮአችን ክፍል ኤክስኪዩሽንን በኮንትሮል የሚቆጣጠረው ወደ መጨረሻ ፊኒሺንግ ላይን ላይ ስንቃረብ ፎከስ ያጣል፣ አትኩሮቱን ያጣል እና መነሳሳቱ ይቀንሳል፣ በከፍተኛ ደረጃ ይቀንሳል። ያ ዶፓማይን ድሮፕ እንዲመጣ ያደርጋል። እሱ ደግሞ እንድናቋርጠው ያደርገናል። ሌላው ዲሲዥን ፋቲግ እና ሊደርሺፕ በርንአውት ነው። ያው ዲሲዥን ፓራሊሲስ ማለት ነው። ወስነ ብዙ ሲደክመን መወሰን እናቆማለን፣ ደክሞ። ሊደርሺፕ በርንአውትም ደግሞ በጣም ብዙ ሰርተን ሲደክመን የሚመጣው እንትን ነው። እና የጀመሩትን የማይጨርሱ መሪዎች
በ50% ስትረስ እና በርንአውት ጭንቀትና በርንአውት ያጋጥማቸዋል ይላል አሜሪካን ሳይኮሎጂ አሶሲዬሽን ጥናት። ለምንድን ነው መሪዎች ቡድኖች የጀመሩትን የማይጨርሱት? 95% ሰዎች የጀመሩትን ወዲያው የማይጨርሱት ለነገ የሚያስተላልፉት ፊውቸር ሞቲቫቸውን ለወደፊቱ ነገሮችን የመፈጸም አቅማቸውን ኦቨርስቲሜት ያደርጉታል፣ አጋነው ያዩታል። ሰው ነገ ፈጽመዋለሁ ግድ የለም ይላል። ነገ ግን ሞቲቬሽኑ ዜሮ ሊሆን ይችላል። ነገም ኮንስታንት እንደሆነ የተሻለ እንደሆነ ከዛሬ ወይ ደግሞ አትሊስት እንዳሁኑ ተመሳሳይ ይሆናል ብለው ያስባሉ። ግን ስህተት ነው። ድሮፕ ላይ ያደርግ ይችላል ሞቲቬሽን። ዘር ኢዝ ኖ ጋራንቲ ነገ ጠዋት የሆነ ሀዘን ቢደርስብን የሆነ ነገር ቢደርስብን ሞራላችን ይችላል ሊላሽቅ ይችላል። 42% የሚሆኑት ኤግዜኪቲቭስ ኃላፊዎች ሃይ ኢምፓክት የሆኑ ከፍተኛ ኢምፓክት ያላቸው ፕሮጀክቶቹን የሚተውት በኦቨር አናሊሲስ እና ፊር ኦፍ ፌለር ነው። ማከንዚ ያወጣው ሪፖርት እንደሚያሳየው 42% ኤግዜኪቲቭስ ሃይ ኢምፓክት የሆኑ ፕሮጀክቶች ጀምረው የሚያቋርጡት ኦቨር አናሊሲስ ነው፣ ኦቨር ቲንኪንግ ነው። እንደዚህ ነው ብሎ በጣም ያደርጉታል። ከዛ ደግሞ ፊር ኦፍ ፌለር ነው። ቢወድቅስ ምን ይሆን? እንደዚህ ተቻለሁ፣ እንደዚህ ይሆናለሁ፣ እንዲህ መውደቅ የለብኝም ያሱና ያሱ። ግን መውደቅ ይቻላል ምንም ነገር ሳይሞክሩ እንትን ማለት you control the future። ምንም ነገር ዲሲሽን ፓራሊሲስ ምናምን ዲሲሽን ፋክተሪ ማለት አሳፋሪ ነው። ለመጨረስ የሚቸገሩ ካምፓኒዎች የሰራተኛ ኢንጌጅመንታቸው በ30% ይቀንሳል። ዝቅተኛ መፈጸም አቅም የፋይናንስ እና የኢኮኖሚ ኮስቱ ስንት ነው? የዝቅተኛ መፈጸም አቅም ቀደም እንዳልነው 70% የቢዝነስ ስትራቴጂዎች የማይፈጸሙት በዝቅተኛ አፈጻጸም ነው፣ ኖት በባድ ስትራቴጂ። ቀደም እንዳልነው $3 ትሪሊየን በዓለም ውስጥ ያሉ ካምፓኒዎች $3 ትሪሊየን በድምር ችግር ይደርስባቸዋል፣ የሚያወጣ ኪሳራ ይደርስባቸዋል በዝቅተኛ አፈጻጸም። ዝቅተኛ የመጨረስ ባህል ያላቸው ካምፓኒዎች በአመት ካላቸው ገቢ ውስጥ 23%ን ያጣሉ ባልተጠናቀቁ ፕሮጀክቶች ምክንያት። ከሚወድቁት ከሚጠፉት ተጀምሮ ከሚከስሙት አዳዲስ ካምፓኒዎች መካከል ከሚወድቁት ካምፓኒዎች መካከል 42% የሚያክሉት ምንድናቸው? በፊኒሺንግ ፕሮብለም በመጨረስ ችግር ምክንያት የሚወድቁት ካምፓኒዎች ናቸው። 42%። አንድ ሰው የሚጀምረው ነገር የማይጨርስ ከሆነ ካሪየሩ ላይ ምን ደርሰበታል? ስራው ላይ ምን ይላል? 75% ኤግዜኪቲቭስ ኃላፊዎች ምን ይላሉ? በስራ ዓለም ውስጥ በቆዩበት ጊዜ በጣም ከፍተኛ ጸጸት የሚሰማቸው የጀመሩትን አለመጨረሳቸው ነው። 42% የአመራር ውድቀት የሚያጋጥመው በማስፈጸም የጀመሩትን የመጨረስ ደካማነት ነው። ለሀገርስ ምንድን ነው? አንድ ሀገር ውስጥ የመጨረስ ባህል ዝቅተኛ ሲሆን ምንድን ነው የሚመጣው ኪሳራ? ያደጉት ሀገራት ታዳጊ ሀገራት ከጂዲፒያቸው 40% የሚሆነውን የሚያጡት በየአመቱ የሚያጡት ደካማ የመጨረስ ባህል ምክንያት ነው። ዓለም ባንክ ያወጣው ሪፖርት እንደሚያሳየው በዓለም ውስጥ በየአመቱ $1.5 ትሪሊየን የሚያወጣ ኪሳራ ይደርሳል በየሀገራቱ በመሰረተ ልማት ግንባታ ፕሮጀክቶች መጓተት ምክንያት ማለት በጊዜ ያለመጨረስ ምክንያት። ፊኒሺንግ ምን አይነት ትራንስፎርሜሽናል ፓወር አለው? ዘ ሳይኮሎጂ ኦፍ ኮምፕሊሽን ይባላል። የመጨረስ ስነልቦና። የመጨረስ ስነልቦና ሲኖረን አእምሮአችን እንዴት ነው ኢምፓክት የሚደረገው? አንድን ነገር ጀምረን ስንጨርስ አእምሮአችን ውስጥ ወደ አእምሮአችን የሚረጨው ዶፓማይን የደስታ ምናምን ምንጭ ሆኖ ይዛይም በ40% ይጨምራል። በ40% ዶፓማይን ሲጨምር ሞቲቬሽናችን በከፍተኛ ደረጃ ይጨምራል ማለት ነው። የጀመሩትን የሚጨርሱ ሲኢኦዎች በ30% አይበገሬነታቸውና ምርታማነታቸው ይጨምራል።
የሃርቫርድ ቢዝነስ ስኩል ሪፖርት እንደሚያሳየው ቢዝነስ ላይ የሚያሳድረው ተጽዕኖስ የጀመሩትን ስትራቴጂክ ኢኒሺየቲቭ ነገር ከ80% በላይ የሚጨርሱ ካምፓኒዎች ገቢ በ60% ያድጋል። የማካንዚ ሪፖርት እንደሚያሳየው የጀመሩትን የሚጨርሱ የሚያስፈጽሙ ካምፓኒዎች በተሰማሩበት መስክ የተሰማሩበትን ኢንዱስትሪ ዶሚኔት የማድረግ የመጠቅለል ተጽዕኖ ፈጣሪ የመሆን እድላቸው በ3 እጥፍ ይበልጣል የጀመሩትን ከማይጨርሱ ካምፓኒዎች። አንድ የፎርብስ ማጋዚን ሪፖርት እንደሚያሳየው የአማዞን ውጤታማነት የአማዞን ልዩነት የጀመረውን ነገር ከሌሎች ተፎካካሪ ካምፓኒዎች በግማሽ በሚያንስ ሁኔታ በግማሽ በሚያንስ ጊዜ እና ወጪ መፈጸም አቅሙን የጀመረው ነገር half of the competitors በታሪክስ the power of finishing ምን አይነት ሚና ነው የነበረው? ራይት ብራዘርስ ወንድማማቾቹ አውሮፕላን እንትን ያሉት የጀመሩትን ጨርሰው ሌላ የሰው ልጅ ያልጀመረውን ነገር ጨርሰው the invention of flight የበረራ የሚባለው ነገር ያልተቋረጠ በረራ የሚባለው ነገር ኢንቨንት አደረጉ። ስቲቭ ጆብስ እንደዚሁ የጀመረውን ነገር የመጨረስ እንትኑ በጣም ከፍተኛ ነበር። ኤለን ማስክ እንደዚሁ አስደንጋጭ እውነት አለ። ዓለም የምትሸልመው ጨራሾችን ነው፣ የጀመሩትን የሚጨርሱ ሰዎችን ነው። ሐሳቦች ብዙ ዋጋ ያላቸው፣ እቅድ ብዙ ዋጋ የለውም። የሚጠናቀቀው ነገር ጥንቅቅ አድርጎ የሚሰራው ነገር ነው ዋናው ነገር። የጀመራችሁትን ማጨረሱ ከሆነ ባትጀምሩ ይሻላችሁ ነበር። የመጨረስ ባህል ጥንቅቅ አድርጎ የመጨረስ እንትን በአመራርና በቢዝነስ ውስጥ ዋነኛው መወዳደሪያ ነጥብ ነው። ዋነኛው አንዱን አንስቶ ሌላውን የሚጥለው አንዱ ተወዳዳሪ አድርጎ ሌላውን ተሸናፊ የሚያደርገው ፋክተር ነው። vision without execution is hallucination የሚለው የኤዲሰን ነው። ታሪክ በሙሉ የተሞላው ባላለቁ ህልሞች፣ ባልተጠናቀቁ ኢምፓየሮች፣ ባልተጠናቀቁ ፈጠራዎች፣ በተወረወሩ ራእዮች ነው እና በትልቅነትና በሚዲዮክሪቲ በኦብስኩሪቲ መካከል ያለው ልዩነት የጀመሩትን የመጨረስ ከፍተኛ ባህልና የጀመሩትን ያለመጨረስ ባህል መናኘት ነው። መጨረስ ዝም ብሎ የሆነ ነገር ኮምፕሊት ታስክን ኮምፕሊት ማጠናቀቅ አይደለም። ተአምር ነው። ተአምራዊ ኃይል ነው። it's a miracle maker ህይወትን ይቀይራል። የትራንስፎርሜሽን ኃይል ነው። በፖቴንሻልና በሪያሊቲ መካከል በሐቅ መካከል በእውነታ መካከል ያለ ድልድይ ነው። በርኢና በሌጋሲ መካከል ያለ ድልድይ ነው። በጥረትና በሽልማት መካከል ያለ ጉዳይ ነው። the psychological closure effect የሚባላል አንድን ነገር የመጨረስ የስሜት ተአምር የሚያመጣው ተአምር ለማለት ነው። the emotional miracle of completion ያላለቁ ነገሮች ጭንቀት ሐሳብ ያመጣሉ፣ anxiety regret ያመጣሉ። ያለቁ ነገሮች ግን ጥልቅ የሆነ የሰላማዊ ስሜት ጥልቅ የሆነ የስኬት ስሜት ያጎናጽፋሉ። the completion bias የሚባላል ሰዎች የጀመሩትን ነገር ሲጨርሱ በ30% ደስታቸው ይጨምራል፣ በራስ መተማመናቸው እንዲሁ በጣም ይጨምራል። the power of momentum ግለቱን ጠብቆ ማስቀጠል በትንንሽ ደረጃ የምንጎናጸፋቸው የመጨረስ ድሎች በድምር ትልቅ ይሆናሉ። ቅድም ኤግዚኪዩሽን ላይ ያልነው ማለት ትንንሽ ነገሮችን ስናጠናቅቅ ጥንቅቅ አድርገን ስንሰራ ትልልቅ ነገሮች የማጠናቀቅ እድላችን በ65% ይጨምራል። the progress principle የሚባላል ትንንሽ ነገሮች ያጠናቀቅን ስንመጣ እንደ ስኖቦል ነው። ሳይኮሎጂካል ስኖቦል ኢፌክት የሚባላል ትልልቅ ነገሮችን የመጨረስ እድላችን በከፍተኛ ደረጃ ያድጋል። ትንንሽ ነገሮች እየጨረስን ስንመጣ ትልልቅ ነገር የመጨረስ እንትናችን እድላችን አይቀሬ ነው። የአመራር ትራንስፎርሜሽን ለምንድን ነው ሲኢኦዎች እና መሪዎች ፊኒሺንግን ቅድሚያ መስጠት ያለባቸው? የመጨረስ ባህል ቅድሚያ ነው። የፎርቹን 500 ካምፓኒስ የሚባሉት ቶፕ 500 ካምፓኒዎች ፎርቹን ላይ የተመዘገቡት
ከተመዘገቡት ውስጥ 85% ፎርቹን 500 ካምፓኒዎች ከሚመሩ ሲኢኦዎች መካከል 85%ቱ የሚሉት ለስኬታችን ዋናው ከፍተኛ አስተዋጽኦ ያደረገው ነገር የጀመርነውን የመጨረስ ባህል ነው ይላሉ። እና የጀመርከውን የመጨረስ ባህል ትክክለኛ ውሳኔ የመወሰን አቅምን ይጨምራል፣ ጭንቀትን ይቀንሳል፣ በመስሪያ ቤት ውስጥ በተቋም ውስጥ የተጠያቂነት ስርዓት እንዲዘረጋ ያደርጋል። የመጨረስ ኃይል የቢዝነስና የኢኮኖሚ ተአምራዊ ኃይልነት መጨረስ ኃይል የሚባለው ቢሊዮን ዶላር ፓወር ነው ይላሉ። የአማዞን በመስኩ ላይ ዶሚናንት መሆን የመስኩ አንበሳ መሆን የጀመሩትን በመጨረስ ጥንቅቅ አድርጎ በመጨረስ ባህል ምክንያት ነው። ቴስላ ትሪሊየን ዶላር ካምፓኒ ሆነው ማስክ የጀመረውን በመጨረስ ባህሉ ነው። ማይክሮሶፍት ሁሉ ጊዜ በውድድር እያሸነፈ ከሌላው እየበለጠ የመጣው የጀመረውን የመጨረስ በከፍተኛ የመጨረስ ባህሉ ምክንያት ነው። የተጀመረን ነገር ያለ መጨረስ ባህል ምን ያክል ኮስት ያደርጋል፣ ምን ያክል ጉዳት ያደርሳል። ቅድም እንዳየነው 3 ትሪሊየን ዶላር የሚያወጣ ኪሳራ በካምፓኒ የሚደርሰው ኪሳራ በስትራቴጂ ችግር ምናምን ወይ በሐሳቡ ትክክለኛ ለመሆን ሳይሆን ዝቅተኛ ፍጹም አቅም ነው። አዳዲስ ካምፓኒዎች ሆነው ስታርትአፕስ ሆነው የጀመሩትን የሚጨርሱ ስታርትአፕስ እንዴት ነው? ኤርቢኤንቢ፣ ኡበር፣ ኔትፍሊክስ ዝም ብሎ ጀምረው አይደለም እንትን ያሉት። እነዚህ አቤት የሚቀሰቅሱ ሐሳቦችን ጀምረው ጨረሱ። በመስኩ ያሉ ኢንዱስትሪዎችን በከፍተኛ ደረጃ ተጽዕኖ አሳደሩባቸው። 90% የሚሆኑት ስታርትአፕስ ጀማሪ ካምፓኒዎች የሚወድቁት የሆነ የሚያመርቱት ነገር ለመጨረስ ጫፍ ደርሰው ነው፣ የመጨረሻ ፊኒሺንግ ላይ ደርሰው ነው። ቅድም ዶፓማይን ድሮፕ ባልነው ምክንያት ነው። በታሪክ የመጨረስ ባህል ምን አይነት እንትን ያደርጋል እንየው። ራይት ብራዘርስ ዘ ድሪም ኦፍ ፍላይት የመብረር ህልም የሰው ልጅንም ያሳክተዋል። ስቲቭ ጆብስ እንደዚሁ። ጆብስ ወደ አፕል ተመልሶ ከ15 ዓመት በኋላ ሲመለስ 99% የሚሆኑ ፕሮጀክቶችን በግማሽ የተሰሩ ፕሮጀክቶችን ቀዶ ጥሎ ነው። በየተቀየረ ባለው ዓለም ውስጥ ጀምረህ መጨረስ ዋናው ነገር ነው ብሎ ስላመነ ማለት የተጀመሩ ፕሮጀክቶችን 90 ጥሎ ጥቂት ነገር ፎከስ አድርጎ እነሱን ግን ማጠናቀቅ ላይ ዝም ብሎ ብዙ አይዲያ ማምጣት አይደለም። አፖኖም ላንዲንግ ቅድም ያወራ ነው። የሪለንትለስ ኤክስኪዩሽን የሪለንትለስ ፊኒሺንግ እንትን ነው። ኢምፓየር ስቴት ቢልዲንግ በፍጥነት የተሰራ በጣም በከፍተኛ ፍጥነት የተሰራ ህንጻ ነው። አሁን ይቀየራል ይሄ 3D ፕሪንቲንግ ምናምን። በ1939 ግሬት ዲፕሬሽን በ1939 እስከ ስንት ነው 10 ዓመት ነው የቆየው። በ410 ቀን ነው ያን ያክል በጣም ትልቅ ህንጻ የተሰራው እና ያኔ በዓለም ትልቁ ረጅሙ ህንጻ ነበር እና በ410 ቀን የሰሩት በቃ የመጨረስ ባህል የጀመሩት በአነስተኛ ዋጋ በከፍተኛ ፍጥነት የመጨረስ ዲተርሚኔሽን ስለሆነ የመጨረስ ስልጣኔያዊ አቅም ምንድነው? ሲቪላይዜሽናል ፓወር ኦፍ ፊኒሺንግ። የሚያድጉ ሀገራት በኢኮኖሚ የበለጸጉት ሀገራት የጀመሩትን የሚጨርሱ ሀገራት ናቸው። ሲንጋፖር ከሶስተኛው ዓለም ሀገርነት አሁን 80 ዶላር ፐር ካፒታል ኢንካም ያለው ፈርስት ወርልድ እንትና። ቻይናም እንደዚሁ በፍጥነት በዚህ ደረጃ እንድታድግ ያደረጋት የጀመረችውን የመጨረስ ባህሏ ነው። የጀመሩትን የማይጨርሱ ሀገራት ግን ምን ይደርስባቸዋል? ከጂዲፒያቸው 40% ይቀንሳል። የጀመረው የማይጨርስ ስርዓት ውስጥ ሙስና ይበረታል እና አጠቃላይ የሀብት ብክነት ያስከትላል ማለት ነው። በግለሰቦችስ የመጨረስ ባህል የጀመሩትን የመጨረስ ኢኒሺዬቲቮች ምን አይነት ነገር ያስከትላሉ? ህይወትን በምን ደረጃ ይቀይራሉ? ዘ ሄልዝ ኤንድ ፊትነስ ሚራክል የሚባላል የጤናና የስፖርት የሚሰሩ ሰዎች ፊትነስ 90% ሰዎች ስፖርት እንደጀመሩ በ3 ወር ውስጥ ያቋርጣሉ። ግን ሳያቋርጡ የሚቀጥሉት ከ3 ወር በኋላ የሚቀጥሉት ሰዎች ግን በረጅም ጊዜ ስኬታማ የመሆን እድላቸው በ400% ይጨምራል። ስፖርት ከፍተኛ ያስፈልጋል እና ስፖርት መስራት በተከታታይነት ስፖርት በዲሲፕሊን መስራት አእምሮአችን የጀመረውን የመጨረስ አቅም ለረጅም ጊዜ አክቲቭ ሆኖ የመቆየት አቅም
እና ሰልፍ ዲሲፕሊን ራስን የመግራት አቅም እንዲኖራቸው ያደርገዋል። ይሄ ስኬታማ እንዲሆን ያደርጋል። 400% ይጨምራል ስኬታማ የመሆን ስፖርት የሚሰራ ሳያቋርጥ። ግን ብዙ ሰዎች ጀምረው በ3 ወር ውስጥ ያቋርጣሉ። 90% የሚሆኑ ሰዎች በሀብትስ ምን ያን የጀመሩት የሚጨርሱ ሰዎች የተሻለ ገቢ ይኖራቸዋል። ኮሌጅ ትምህርታቸው የሚጨርሱ ሰዎች አሜሪካን ሀገር 200% በ200% የተሻለ ገቢ የማግኘት አቅማቸው ይጨምራል። የጀመሩትን የሚጨርሱ ሰራተኞች የማደግ እድላቸው በስራ የማደግ ወደሚቀጥለው እርከን የማደግ እድላቸው በ70% ይጨምራል። የጀመሩትን መጨረስም ሪሌሽንሺፕ ላይ የህይወት ስኬት ላይ ከፍተኛ እንትን አለ። ግጭቶችን የሚጨርሱ በጣም አጠናቀው ወደ ሰላም የሚገቡ ጥንዶች የትዳር አጋሮች ስኬታማ የመሆን እድላቸው በ60% ይጨምራል። በህይወታቸው ማሳካት የሚፈልጉትን ነገር ቀድሞ የሚያሳኩ ሰዎች ደስተኝነታቸው በ80% ይጨምራል። ማንኛውም ሌጀንደሪ የሆነ ስኬት እያንዳንዱ ታላቅ ሀገር ማንም ታላቅ መሪ እና ስኬታማ ካምፓኒ የተመሰረተው በአንድ ነገር ላይ ነው። እርሱም የጀመሩን የመጨረስ ባህል ላይ። አለመጨረስ ምንድን ኮስት ነው የሚያስከትለው? ለምንድን ነው አእምሮአችን መጀመሪያ አልጨርስም ብሎ የሚታገለን? ቀደም ያልኩት ዛይግራኒክ ኢፌክት የሚባለው ብሉማ ዛይግራኒክ የሚባለው ሰውዬ በ1927 ያመጣው እንትን ነው። አእምሮ ያልጨረሰውን ነገር ካልጨረሰው ነገር በላይ በ65% ከፍ ባለ ሁኔታ ያስታውሳል። ይሄ በአንድ በኩል ስታዩ ጥሩ ይመስላል፣ ጨርስ እንጂ እያለ እያስታወሳችሁ ነው የሚመስለው። ግን ይሄ ነገር በሆነ ቁጥር ስትረስ ያመጣል። የሜንታል ስትረስ ያመጣል፣ አንግዛይቲ ያመጣል። ከስትረስ እና ከአንግዛይቲ ለመላቀቅ አእምሮአችን ፕሮካስቲኔት ያደርጋል። ለአእምሮአችን ነግረዋልን ሲጨቀጭቃችሁ ጨርስ እንጂ እያለ አይ ነገ ጨርሰዋለሁ እንላለን። ለምን አእምሮአችን እንዳለ እንትን ይላል። ያልተጨረሰ ነገር ዶፓማይን ዲፊሽንሲ የሚባል ነገር ያመጣል። ቅድም ዶፓማይን ድሮፕ ያለው ማለት የዶፓማይን እጥረት ያመጣል። ይሄ ፕሪፍሮንታል ኮርቴክስ የሚባለው የአእምሮአችን ክፍል ይሄ ሞቲቬሽን ለደስታ ለኢንስፓይሬሽን ለሞቲቬሽን የሚያገለግለው የአእምሮአችን ክፍል አንድ የጀመረውን ነገር ለመጨረስ የሚያስፈልገው ሞቲቬሽን ለማግኘት ሳስቴን ለማድረግ የዶፓማይን ምርት ያስፈልገዋል። ከፍተኛ ዶፓማይን እንትን ያስፈልገዋል። ግን ወደ ፊኒሺንግ ላይን ስንደርስ ወደ መጨረሱ ስንደርስ ያለን ዶፓማይን በጣም ስለምንጠቀም ዶፓማይን ድሮፕ የሚባል የዶፓማይን ምርት በጣም ይቀንስና ዶፓማይን ድሮፕ ያመጣል። ልክ ዶፓማይን ድሮፕ እንዳጋጠመ ነገርን የመፈጸም ሞቲቬሽናችን ይወርዳል። በዛ ምክንያት የጀመረውን ነገር አንጨርስም። አንድ ጥናት እንደሚያሳየው የሃርቫርድ ኒውሮሳይንስ ሪቪው 40% የሚሆኑ ሰዎች የጀመሩት ስራ 80 እስከ 90% ሲደርስ ነው የሚያቋርጡት። አሳዛኝ ነው። ይሄ ደግሞ ዲሲሽን ፋቲግ እና ፓራሊሲስ ኦፍ ፊኒሺንግ ያመጣል። ምን ማለት ነው? አእምሮአችን ኳሊቲ ያላቸው ጥራታቸው የተጠበቁ ውጤታማ ውሳኔዎች የሚወስናቸው ውሳኔዎች ቁጥር ሊሚትድ ነው በጣም። አንድ ጥናት እንደሚያሳየው ሲኢኦዎች መንግስት ኃላፊዎች ስራ ላይ ከ6 እስከ 8 ሰዓት በላይ ከቆዩ በኋላ የሚወስኑት ውሳኔ መካከል 20 እስከ 30% የሚሆነው ጥራት የሌለው ደካማ ውሳኔ ነው። ይሄ ክሪቲካል ፋይናል ስቴጅ ላይ ፌለር እንዲያጋጥም ያደርገዋል። ይሄ ደግሞ ምን ያመጣል? ውሳኔ የመወሰን ፋቲግ እንትንና ፓራሊሲስ ኦፍ ፊኒሺንግ የጀመረውን ነገር ከመጨረስ ሽባ መሆን አለመጨረስ ያመጣል ማለት። ቢሄቪየራል ሳይንስ ምን ይላል? ለምንድን ነው ከመጨረሳችን በፊት የምናቋርጠው? the procrastination execution gap ይባላል። ፕሮክራስቲኔሽን መጨረስ ያለብህን ነገር ሳጨርስ ነገ ከነገ ወዲያ እያልክ ማስተላለፍ ነው። ኤንሽታይን ምን ይላል? እያንዳንዷን ቀን እንደ በህይወት የምትኖርባት የመጨረሻ ቀን አድርገህ ቁጠር፣ ለነገ ታሳድር ይላል። ኤንሽታይን ስኬታማ ሰው ነው። live each day as though
it is your last day on the world ይላል እያንዳንዱ ቀን የመጨረሻ ቀን ነገ ሞታለሁ ብላችሁ ካሰባችሁ ለነገ የምታሳድሩት ነገር የለም አይደል አንዳንዱ ደግሞ ነገ ሞታለሁ ካለ አይ ሰራለሁ ብሎ መጨረሻውን እንትን ያደርጋል ሁለት ውጤት አለው ነገ ሞታለሁ ማለት ሁሉ ነገር ያደርጋል የራሳችን አቅም ነገ ሰራለሁ ስንል ነገ ሞቲቬሽናችን ዜሮ ሊገባ ይችላል ዛሬ ሞቲቬትድ ሆነን ግን ሳንሰራው ነገ ብለን ነገ ደግሞ ከነገ ወዲያ ያን መጨረሻ ላይ እንትን አይደል ራሳችን ኦቨርስሜት እናደርግና ነገም እንደዛ ተመሳሳይ ነው ብለን ፕሮክራስቲኔሽን ኤግዚኪዩሽን ገባ ማለት ነገ ለነገ ብለህ የምታስተላልፈው ስራና የምትፈጽመው ስራ መካከል ያለው ጋፕ ነው ብዙ 95% የሚሆኑ ሰዎች ስራ ያስተላልፋሉ ሲያስተላልፉ ግን አልሰራውም ብለው አይደለም ይሄ ነገር አያስፈልገኝም ብለው አይደለም እሱ ትክክል ነው እንደዛ ከሆነ ማያስፈልግ ከሆነ ያስፈልጋል ያምኑበታል ግን ምንድነው ችግሩ ነገ ይላሉ ነገ ደግሞ ሲደርስ ከነገ ወዲያ ይላሉ ስትረስ ይመጣል ምናምን ይመጣል አባንደንመንት ይመጣል ፋቲክ ይመጣል መጨረሻ ላይ ፊኒሺንግ ፓራሊሲስ ይመጣል ነገን ጨርሰዋለን ብለው የሚያስቡ ቲሞች መካከል የምር ነገ የሚጨርሱት አንድን ስራ 35% ብቻ ነው 65% ነገ እናረጋዋለን የሚባል ነገር ነገ አይሆንም ይረሳል አይፈጸምም ሰዎች አንድ ነገር ጀምረው ይሳካላቸውም ቢሆን ፍጥነቱ አላማረኝም ብለው ያቆማሉ እና 30% ሰዎች የጀመሩትን ነገር የሚያቆሙ ሰዎች ስለወደቁ አይደለም ፍጥነቱን አይወዱትም ስፒድ እና ምንድነው ሰዎች ሳንክ ኮስትን እንደ ኪሳራ እንደ ሎስ ይቆጥሩታል ኢቭን ስኬት ደርሶ ይያለ ማለት ጫፍ ላይ ደርሳችሁ ይያለ ሳንክ ኮስትን እንደ ለምንድነው የሚያቋርጡት ፌል ያደርጋል ብቻ ስላስብ ተበላሽቷል አልጨረሰውም ይሄን ነገር ሲጨርሰው አይሳካልኝም ብሎ አስበው ብቻ አይደለም ከሚያቆሙ ሰዎች መካከል 30% ስኬታማ ሆነው ይያለ ነው ፊኒሽ የሚያደርጉት ስፒድ ላይ ዘይላቸው ሲቀርማ ሳንክ ኮስት ታይሙ ማለት እንደሎ ሲቆጥሩታል ጊዜ መውሰዱ የስነ ልቦና ዋጋው ስንት ነው ኮስቱ ስንት ነው ያለ መጨረስ ባህል በረጅም ጊዜ የሚያሳድረው የስነ ልቦና ተጽዕኖ አለው regret እና ኮግኒቲቭ ዲሶናንስ ጸጸት ምናምን ሰዎች ጀምረው ሰርተው ከወደቁባቸው ከተበላሹባቸው ፕሮጀክቶች ይልቅ ጀምሮ ያልጨረሱት ፕሮጀክት በጣም ያስታውሳሉ because አምሮ ፊድባክ ገረመ ሰጥቶ አይዘጋውም ሉፑን አይዘጋውም ክፍት ነው እና 75% የሚሆኑ መሪዎች በጣም ምጸጸቱበት ነገር ምንድነው ሲባል መሪዎች ተሰብስበው ምንድነው ምጸጸቱበት ነገር ሲባል 75% የሚመልሱት የጀመርኩትን ነገር አልመጨረስ አለመቻሌ ይላል አለመቻሌ ነው regret እና cognitive dissonance ያመጣል perceived competence decline perception ችሎታዬ ቀንሷል ብለው እንዲያስቡ ያረጋቸዋል በፐርሰፕሽን እና አንድ ቡድን አንድ ሰው አንድ መሪ አንድ ሀገር የጀመረችውን አንድ ቡድን አንድ ሰው የጀመረውን በተከታታይ መጨረስ ካቃተው በራስ መተማመን እንትኑ በ50% ይወርዳል በራስ መተማመን በ50% ሲወርድ ሰልፍ ዳውት ያመጣል ራሱን ይጠራጠራል እና ሪስክን አቮይድ ያደርጋል ይሄ ምን ይባላል perceived competence decline ያመጣል perception of competence decline ይኮ ያልጨረሰው በችሎታ አንሶት እኮ አይደለም ችሎታ እኮ አለው ምን አለው ኮሚትመንት አለው እንደገና አምሮ ደግሞ በኒውራል ፕሮብለም ነው እኮ ባዮሎጂካል ፕሮብለም እኮ ነው ችግሩ አምሮአችን ከመጨረስ ይልቅ ላለመጨረስ ዝግጁ ነው እምንጨርሰው የጀመርነውን የምንጨርሰው አገኒስት አምሮአችን ዲፎልት ፖዚሽን ሰርተን ነው እንጂ ዝም ብላችን እንዳለ ስራ ሳንሰራ አምሮአችን ላይ ስራ ሳንሰራ ኒውራል ፕላስቲሲቲ የሚባለው መጨረስ እንዲላመድ አሁን እንደዚህ ደክሞኝ ከራሴ ጋር እየታገልኩ ነው ኖርማል ትንሽ ባስተያየው ራሴ አቆማለሁ ትንሽ ባስተያየው እንደዚህ ተናንቄ ነው ያለው ውስጤ ጋር ደክሞኛል እጄ ፔንፉል ትንሽ ሳንቀሳቀሰው ያመመኝ ነው ኮንቲኒዩስሊ ደክሞኛል ማሳልተኛውም ይሄን እንደገና እንትን ሳረግ ነው ያደርኩት with all that አሁን ራሴን እየታገልኩ ነው ትንሽ እየባሳየው ቆመ እንደዛ ነው ለራሳችን የምንነግረው ነገር ሁለት ሶስት ጊዜ አምሮአችን ብንነግረው ወዲያው ይቀበላል
ኒውሮፕላስቲሲቲ የሚባለው ማለት እና our default position የጀመርነውን ያልመጨረስ ነው የመጨረስ አይደለም የጀመሩ የሚጨርሱ ሰዎች ኤክስትራኦርዲነሪ የሚሆኑት ቶፕ 1% ቶፕ 10% የሚሆኑት even against biology certain እንደምናመጣው አእምሮአችን ጨርስ አይደለም አጨርስ ነው የሚለው ኒውራል እንትናችን ብሬን ፋንክሽናችን ያለመጨረስ ባህል በቢዝነስ ላይ የሚያስከትለው ጉዳት ከካምፓኒዎች መካከል ስትራቴጂክ ጎላቸውን የሚያሳኩ ስትራቴጂክ ግባቸውን የሚያሳኩት 10% ብቻ ናቸው 90% የሚሆኑ ሲኢኦዎች መሪዎች ከስትራቴጂ ይልቅ መጨረስ ባህል ወሳኝ ይላሉ 10% ማለት ነው 7% የዲጂታል ትራንስፎርሜሽን ፕሮግራሞች ፌል ያደርጋሉ የዚህ ምክንያት የሚሆነው የመጨረስ ባህል ጉድለት ነው የስታርታፕ እና የኢኖቬሽን ዴዝ ሬት ሪሞት ሬት ነው 90% ስታርታፕ ካምፓኒስ ፌል ያደርጋሉ ይወድቃሉ ይጠፋሉ እና ከነዚህ ውስጥ 42% ፊኒሺንግ ላይን ላይ መጨረሻው ላይ ነው የሚደርሱ ጉግል እና ማይክሮሶፍት 36% በውስጥ የጀመሯቸው ፕሮጀክቶች ፌል ያደርጉባቸዋል ከጀመሯቸው 36% ፕሮጀክቶች ፌል ያደርጋሉ በመጨረስ ባህል ደካማነት ምክንያት እውን ያልተጨረሱ እውን ያልሆኑ ፈጠራዎች ምን አሉ ኢኖቬሽንስ ኮዳክ 1975 ዲጂታል ካሜራ እንትን አለ ፌል አድርጎ ባለመጨረሱ ፕሮዳክት ላውንች ባለመደረጉ በ2012 ከስሮ ከገበያ ወጣ ዜሮክስ ፓርክ የሚባለው የመጀመሪያው ፐርሰናል ኮምፒውተር ዴቨሎፕ ያደረገን ካምፓኒ ፐርሰናል ኮምፒውተርን ኮመርሻላይዝ ማድረግ ወደ ገበያ ማውጣት አቅቶት ወደቀ ዘን አፕል እና ማይክሮሶፍት ገበያውን ዶሚኔት እንዲያደርጉ ፈቀደላቸው ማለት እንጂ መጀመሪያ ፐርሰናል ኮምፒውተር ይሰራው ማህበረሰባዊና ሀገራዊ ዋጋው ኪሳራው የሶቪየት ስፔስ ፕሮግራም ለምሳሌ እና አሜሪካ የናሳ ፕሮግራም የሶቪየት ሮኬት ከአሜሪካ ሮኬት በላይ ነበር ማስወንጨፋ ሮኬት በጣም ጠቃሚ የስፔስ ሳይንስ ውስጥ ወደ መንኮራኩር ማመንጠቅ ውስጥ ዋናው ትልቁ ፋክተር ነው ሮኬት ነው ይዞት የሚሄደው እየተፈነከተ እንትን ይያለ ወደዚያ ይወስዳል በጣም ትልቅ እንትን ፋክተር ነው ግን በደካማ የመጨረስ ባህል በደካማ አመራር ምክንያት ምርጥ ሮኬት ያለው ምርጥ ቴክኖሎጂ ያለው በአሜሪካ ተሸንፎ እንትን አለ ናሳ አረብ ስፕሪንግ እና ኤክስኪዩሽን ፌሊየር አረብ ስፕሪንግ እነዛ የመጣው መንግስታት ስራቸውን ባለመስራታቸው ነው እነዛ መንግስታት ደግሞ የጀመሩትን ማያጠናቁ የአረብ ሀገር ያሉ መንግስታት በአብዛኞቹ የነበሩት አሁን ኦፍ ኮርስ አሁን ዱባይ ዩኤኢ በጣም ኤክሰፕሽን ነው ከማጠናቀቅ በላይ ነው የጀመረው በምዕራቡ ስታንዳርድም ከዛም በላይ ይሄዳሉ ሳውዲም እንደዛ ነው ያደገ ነው የሳውዲ ገና ግን እንደዚህ የቀለም የአረብ ስፕሪንግ የተካሄደባቸው ሀገራት ምንም አሁን ግብጽ ሄዱ ካይሮ ኢጂፕሽያን አርኪቴክት የሚገርም ነው የፈረሱ ቤቶች ተጀመረው የፈረሱ ቤቶች መንገድ ላይ በቃ ድልድዩ ፈርሷል ምኑ ፈርሷል በቃ የተጀመረ ቤት በሙሉ ግብጽ ማለት ግብጽ የፈርዖን ሀገር ነች ግብጽ የፒራሚድ ሀገር ነች ካላችሁ ድሮ ነበረች ነው አሁን የፈረሱ ቤቶች ሀገር ነች ሂዱና ካይሮ ቪዲዮም ግቡ ኢጂፕሽያን አርኪቴክቸር ብላችሁ ግቡ አስገራሚ ያ አረብስ ቢሆን የሰው ልጅ አለመጨረስ ስነልቦናዊ እንድምታለው ስሜታዊ እንድምታለው በርናውት ያመጣል የአእምሮ ጤና በጣም እንዲቃወስ ያደርጋል በስራ ላይ 42% መሪዎች ፌል እንዲያደርጉ በዚህ በመፈጸም ባህል ደካማነት ምክንያት ያደርጋል የመፈጸም ባህል ደካማ የሆነ ባህላቸው ደካማ የሆኑ ሲኢኦዎች በሰራተኞች አመኔታ ያገኙ እና እንደዚህ አይነት ሁኔታ በሰፈነበት መስሪያ ቤት ውስጥ 30% ቲሞች ቡድኖች ኢንጌጅ ላይ ሆኑ 50% እንደዚሁም የቡድኑ ተነሳሽነት በ50% ይቀንሳል ሁለት አማራጭ አለው አንድ ማህበረሰብ አንድ መሪ አንድ ቡድን አንድ ሰው አንድ ሀገር የጀመሩትን መጨረስ ወይም መጥፋት ፌድ ማድረግ መላሸቅ ዲኬይ ማድረግ የጀመሩትን የሚጨርሱት አሻራ ያኖራሉ ኢንዱስትሪዎችን ትራንስፎርም ያደርጋሉ አዲስ ሂስትሪ አዲስ ታሪክ ያስመዘግባሉ የጀመሩትን የማይጨርሱት ግን የባከነ አቅም የተጨናገፈ ህልም ኬዝ ስታዲስ ይሆናሉ
እንደምናጠናው አሁን ብሎክ ባስተር ብለን እናጠናዋለን አይደል? ማሳያ ነው። ይኸውልህ አሁን ስንት ጊዜ ያነሳ ነው ብሎክ ባስተር፣ ኮዳክ፣ ኖኪያ እንዴት ነው እያደረግናቸው ያለ ነው? ብሎክ ባስተር፣ ኮዳክ ኤግዛምፕል ነው። ዌስትድ ፖቴንሻል ኤግዛምፕል ነው። ይሄ ጥሩ ደስ የሚል ነገር አይደለም። በእነሱ ቦታ ሆናችሁ ያቸው ኔትፍሊክስ፣ አፕል፣ ስፔስ ኤክስ፣ ቴስላ እነዚህ ሁሉ ግን በጣም ዲኮሬትድ እንትን ነው። የጀመሩትን አለመጨረስ ብዙ ነገር ያስከትላል። የገንዘብ ኪሳራን ያመጣል። ፋይናንሻል ሎስ ያመጣል። ካሪየር ፌለር ያመጣል። የሆነ ቦታ ላይ ስታክ እናደርጋለን። አንድ ጓደኛዬ የሚድል ኢንካም ትራፕ የሚባለውን እንትን አደረገውና የመመሪያ ኃላፊ ትራፕ የሚባል ነገር አመጣ። ሚድል ኢንካም ትራፕ አሁን ለወር ሚድል ኢንካም 20-30 ዓመት እዛው ከቆየ ፐር ካፒታል ኢንካም ለወር ሚድል ኢንካም ፖቨርቲ ትራፕ የሚባል አለ። ሎወር ሚድል ኢንካም ትራፕ የሚባል አለ። አፐር ሚድል ኢንካም ትራፕ የሚባል አለ። ሃይ ኢንካም ትራፕ የሚባል አለ። እና የመመሪያ ኃላፊ ትራፕ ብሎ ብዙ ዓመት ይሄን ያክል ሳትወጣው ከቆየህ እዛ ትራፕ ውስጥ እንትን ይላል። ይሄ ተቋም ባይዘው ፍላት ኦርጋናይዜሽን ነው ያለበት። ይሄ በአይዲያ ነው እንጂ ሰዎች እያደገ እንደዚህ አይዲያ ፕሮዳክሽን ተቋም እንደዚህ እንትን አይደለም። ይሄ ኃላፊ ምናምን የሚባለው ነገር አይደለም። ኃላፊነት ሐሳብ ነው። ቢኮዝ እኛ ሌሎች የሚተገብሩት ሐሳብ ማምጣት ነው። እኛ ምን ተገብረው ማለት መስሪያ ቤታችን ናት። እቺን ነው በጣም ቀላል ነው። ዋናው ግን እኛ ሌሎች እንዲተገብሩ የመተግበር አቅማቸው ፊኒሺንግ ይሁን የመጨረስ ባህል ዝቅተኛነት የመጨረሻ እንትን በጣም ፋንዳሜንታል ፕሮብለም ነው። መሪዎች ቁጥሩን ነግሬያችኋለሁ። አገር ኢኮኖሚ ላይ፣ የግለሰቦች ዕጣ ፈንታ ላይ፣ የካምፓኒዎች ዕጣ ፈንታ ላይ፣ የቡድኖች ዕጣ ፈንታ ላይ ከፍተኛ ተጽዕኖ የሚያሳድር ነገር ነው። ሰዎች ግን አያስተውሉት። ለምንድን ነው የሚሆነው ብለን ኒውሮ ሳይንስ እያመጣን ነው፣ ቢሄቪራል ሳይንስ፣ ሳይኮሎጂ እያመጣን ነው፣ አናሊሲስ ይሄን አንደርስታንድ አድርገው ከዛ እንዴት እንደሚወጣ ደግሞ እናሳያለን። that's our place። እቺ የመስሪያ ቤታችን ትራንስፎርሜሽን ትንሽ ናት። እሷን ከሰራን ዋናው ስራችን እኛ ሌሎች እየተከታተሉ መሪዎች ለምን ውጤታማ የማይሆኑ ምንድነው የሚጎላቸው ኤግዚኪዩሽን ካፓሲቲ ምንድነው ምናምን እንደዚህ ነው እያልን ነው እንትን የምንለው። did you get me? በአገር ደረጃ ሲሆን ናሽናል ዲክላይን አጠቃላይ ህብረተሰባዊ አገራዊ ውድቀት ያመጣል። የስነ ልቦና ቀውስም ያመጣል። ሜንታል ሄልዝ ዲተሮሬሽን ያመጣል። ቅድም አምሮአችን ምን ብለናል? 68% ሎስት ኢኖቬሽን ኮዳክ አሁን እጅጋ ገብቶ 1975 ላይ የመጀመሪያው ዲጂታል ካሜራ ፈልስፈስ ታበቃ ወደ ገበያ ኮመርሻላይዝ ሳታረገው የመጀመሪያው ፐርሰናል ኮምፒውተር ሰተ ኮመርሻላይዝ ሳታረገው ዘግይተ ካንተ በኋላ እንትን ያሉት መጥቶ ኮመርሻላይዝ አድርገው ሲበልጡ እንደው ይወጣልሃል አይወጣልህም። ኃይለ ገብረስላሴ ያታችሁታል። መጀመሪያ ይሮጣል እንደ አንደኛ ሆኖ ዝም ብሎ ይሮጥና ፖርተርጋት እንዴት ነው የመታው? እንደዚህ ፖርተርጋት ስንት ዙር መራው። የመጨረሻዋ ትንሽ የሆነች 50 ሜትር ምናምን ሲቀረው 25 ሜትር ምናምን ሲቀረው ነው ፈትለክ ያለበት እና ተበሳጭቶ መታው አይደል? ማን ነው የሚያስታውሰው? ፖርተርጋት ያን ሁሉ እንትን መራ ብሎ ታሪክ ያስታውሰዋል? ጭራሽ ፖርተርጋት ሲሸነፍ ተበሳጭቶ የሚመታ ቀናተኛ ሰው ተደርጎ ነው ሂስትሪ ታሪክ ላይ እንትን ጨራሹ ግን ማን ነው? ኃይሌ ነው። that's what finisher says ዓለም ቦታው ለሚጨርሱ ሰዎች ነው። ከዛ ጸጸትና unfulfilled potential እውን ያልሆነ እምቅ አቅም የባከነ ፖቴንሻል ይሄ the cost of not finishing ያለ መጨረስ ባህል ዋጋ ለምንድን ነው የማይጨረሰው? ስትራቴጂያዊና ተቋማዊ ምክንያቶች ላለመጨረስ ስትራቴጂና ተቋማዊ ምክንያቶች ምንድን ናቸው? ግልጽ የሆነ ዴድላይን እና አካውንታቢሊቲ የሥራ በጊዜ የተገደበ ኃላፊነት እና የተጠያቂነት ስርዓት መጓደል ነው። ዴድላይን የለም ማለት ነው። የዛሬ 5 ወር ሰራ ነው ዛሬ ሰራ ነው ምንም ልዩነት የለውም። ዊዛውት ዴድላይን ስራው 10 ዓመት ሊያልቅ ይችላል፣ 1 ዓመት ሊያልቅ ይችላል። ኖ ዴድላይን ሰው ልጅ ደግሞ እንደዛ ኮንሲኩዌንስ ከሌለው እና ዴድላይን ስራ ሲሰጣቸው በዴድላይን የማይሰጣቸው ቡድኖች ስራን የመጨረስ እድላቸው በ70% ዝቅተኛ ነው። 70% ቡድኖች እንደዚህ ሲሰጣቸው ዴድላይን ከሌለው አይጨርሱም። ከካምፓኒዎች መካከል በቅዳቸው በስትራቴጂክ ቅዳቸው መሰረት የሚሰሩ ዴሊቨር የሚያደርጉ 10% ብቻ ናቸው። ሌሎች 90% አላይንመንት የለውም፣ በቅዳቸው ልክ አይሰሩም። ፖር ፊኒሺንግ ዲሲፕሊን
ዝቅተኛ የሆነ የመጨረስ እንትን ዲሲፕሊን እና ሺፍቲንግ ፕራዮሪቲስ የተለያየ ዛሬ ቅድሚያ ሰጠሁን ነገ ጠዋት ሌላ ምናምን እያልክ ሲሪየስ የሆነ ስትራቴጂክ የሆነ ፕራዮሪቲስ ከሌሉ እና ዲስትራክሽን ባንዱ በዚህ የምትጎተት ከሆነ ፎከስ ከሌለ ፎከስ ፈንዳመንታል ነው ብለናል። አትጨርስም የጀመርከው ነገር። ተቋሙ እንደዚህ አይነት ነገር ካለው ባህሉ ከኢኒሼቲቮች መካከል 40% ኢኒሼቲቮች የሚተውት ሺፍት ስለሚመጣ ነው። ከአንድ ኢኒሼቲቭ ወደ ሌላ ስለምንዘል ነው። አንዱን ጀምረን አንዱን ወደ ሌላው ስለምንሄድ ነው። ይሄን ብታስቡት ህይወታችን ላይ ብሎ ህይወታችን ላይ ስራ ላይ ሁሉም ምንም ነገር ክርክር ዝም ብላችሁ ኢጎይስቲክ ሳትሆኑ ብታስቡት ስራ ከጀመርንበት ጊዜ ጀምሮ ቤተሰባችን ውስጥ በግላችን የጀመረው ሁሉ ነገር ዴታው አለ። ይሄን ዴታ ራሳችሁን ሜንታል አካውንቲንግ ስሩ። ወደ ኋላ ተመልሳችሁ ውጫዊ ምክንያት እዚህ ፊኒሺንግን የሚገሉ ውጫዊ ምክንያቶች ቅድም ስትራቴጂክና ኦርጋናይዜሽናል ምክንያት ነው ያየነው። የሀብት መጓደል የሀብት እንትን ማለት በቂ ያለ መሆን ድሬን አውት መደረግ ያለቀ መምጣት እና በርን አውት ነው ድካም ነው። ቅድም ዶፓማይን እንትን ፊኒሺንግ ላይ ስንደርስ ነው አልና 40% ሰዎች ስራቸውን የጀመሩትን ነገር የሚያቋርጡት ለመጨረስ 80-90% ሲደርሱ ነው ብለናል። well here comes the burnout ጊዜያቸውን የአፈጻጸም ጊዜያቸውን የሚያራዝሙ ፕሮጀክቶች ወይ ደግሞ ቡድኖችን የሚያዳክሙ ፕሮጀክቶች ብዙ ጊዜ አይፈጸሙ፣ መጨረሻ ላይ አይደርሱም። ክስቱነት ነው አይደል የሚባለው? መጨረሻ ላይ አይሆኑም። 80% የሚሆኑ ስታርታፕ ካምፓኒስ በጣም ጥሩ ሐሳብ ነበራቸው። በጣም ጥሩ ሐሳብ እያላቸው ከነሱ ጋር ከሚፎካከሩት ባላንጣዎቻቸው ቀድመው የጀመሩትን ነገር መጨረስ ባለመቻላቸው ነው ፌል የሚያደርጉት። የጀመሩት ነገር ፌል የሚያደርገው እነሱ ፌል የሚያደርጉት። ፊኒሺንግስ እንዴት ነው የሚሳካው? ለፊኒሺንግ ምክንያት ለመጨረስ ምክንያት የሚሆኑ ሳይኮሎጂካልና ቢሄቪየራል ስነልቦናዊና ባህራዊ ምክንያቶችን ዝም ብላችሁ ዝም ብሎ እውቀቱ መያዝ አይደለም። አይ ዋንት ዩ ቱ ፑት ኢት የምትሰሩትን ስራ ላይፋችሁ ላይ ምናምን ወዲያው ተግባራዊ ሊሆን የሚችል ነው። የሰው ልጅ ስነልቦና ባህሪ ኒውራል እንትናችን ራሳችን ሁሉ ለመረዳት ያግዛል። ዝም ብሎ እንትን እንድትሰሙት አልፈልግም። አይ ዋንት ዩ ቱ ፕሮሰስ ኢት ኢን ዩር ማይንድ ፕሮሰስ አድርጉት። እንደዛ ሲሆን ኢምፓክትፉል የሚሆነው ራሳችሁን የምታዘቡት ራሳችሁን የምታዘበው ለለውጥ የምንነሳሳው ፋይት አድርገን ከዲፎልት ፖዚሽናችን ወጥተን ለውጥ ማስመዝገብ ትራንስፎርማቲቭ ቼንጅ ማለት ከማይጨርስ ሰውነት ወደሚጨርስ ሰውነት ከማይጨርስ መስሪያ ቤትነት የጀመረውን ጥንቅቅ አድርጎ ወደሚጨርስ መስሪያ ቤት ትራንስፎርም ማድረግ የምንችለው በዲፎልት ፖዚሽናችን አይደለም። when we are ይሄን በስሩ ሜንታል አካውንቲንግ ከዲፎልት ፖዚሽናችን ወጥተን ከኮምፎርት ዞናችን ወጥተን ወደ ግሮዝ ዞን ስንገባ ነው። ያ መጀመሪያ ራስን ማወቅ ይጠይቃል። what is our state of mind? የሰው ልጅ ኖርማሊ ምንድነው? ቲም የሚባለው ነገር ምንድነው? አገር የሚባለው ምንድነው? ተቋም የሚባለው ነገር ምንድነው? በምንድነው ፋንክሽን የምናደርገው የሚባለውን አንደርስታንድ ማለት ዲፐር ሳይንስ አለ። that's why I'm presenting you the science of finishing. behavioral science, neural science ምናምን ማቅረብ ለዛ ነው። እሱን ከታዘብን ነው እንትን ምንለው ናቹራሊ ዝም ብሎ የጀመረው የምንጨርስ ሰዎች አይደለም። ስሩ ሲሪየስ ወርክ ነው። ስሩ ሲሪየስ ኮሚትመንት ነው። የጀመርነውን የመጨረስ አቅም የምናገኘው ተቋማዊ ባህል የምናደርገው ማለት ኖርማል ከፈቀደለት the default position is አለመጨረስ። ሌላው ቢቀር 90% 40% ሰዎች ስራቸው ለመጨረስ 90% ሰርተው 10% ሲቀራቸው የሚያቆርጡት ያልኳቸው እንኳን ተስፋ መቁረጥ ቶሎ even 10% ሲቀረን ቶሎ ተስፋ እንቆርጣለን። so the power of micro finishing አንድ ትልቅ ታስክ አለ። ግን ትልቁ ስራ ባንድል ኦፍ እንትኖች ናቸው። አንድ ትልቅ ነገር አለ። ለምሳሌ ህዳሴ ግድብ አለ። ህዳሴ ግድብ ራሱ አንድ ፕሮጀክት ነው። ህዳሴ ግድብ ግን ምን አለው? ኤሌክትሮ ሜካኒካል ፕሮጀክት አለው፣ ሲቪል ኢንጂነሪንግ ፕሮጀክት አለው። ከዛ መመንጠር አለ። ይሄ እንትን ደኑ እንትን ውሃ የሚተኛበትን ቦታ ሚቴን እንዳይወጣ ውሃ ዛፍ ላይ ከተኛ ሚቴን ይወጣል፣ ዘኑ ውሃ ይመረዛል። ሶ ለዳውን ስትሪም ሀገሮች በጣም ችግር ይሆናል። ለኛም ችግር ብዙ ነገር ያመጣል። ሶ እንትኑን እዛ ውሃ የሚተኛበትን አካባቢ መቁረጥ አለብን እንትኑ እሱም ትልቅ ታስክ ነው። ሲቪል ኢንጂነሪንግ ብለን ደግሞ ምን ይሆናል? ትልቁ ዳም አለ፣ ሳድል ዳም አለ፣ ኳርቻ ግድብ አለ። ግድብ ብለን ስናበቃስ ብረት አለ፣ እንትን ሲሚንቶ አለ።
ኮንክሪት አለ፣ ኤሌክትሮሜካኒካል ወደ አዲስ አበባ የሚመጣው አለ 500 ኪሎ ዋት እንትን የሚለው እሱን እዚህ ድረስ ፖል መዘርጋት አለ። ከፖል ውስጥ ገመዱ መዘርጋት አለ። ከዛ ውስጥ 750 ሜጋዋቱ ማለት 50 ዋት ወይ ደግሞ ሁለት ተርባይኑ ቀድሞ ወደ ስራ መግባት አስገባት አለ በየተራ። ከዛ ውሃ መያዝ አለብን። እነዚህ ሁሉ ታስኮች ናቸው። ህዳሴ ግድብም እንግዲህ የእነዚህ ታስኮች ድምር ነው። ባንድል ኦፍ ታስክስ ድምር ነው። ሶ አንዳንድ ጊዜ ትልቅ ነገር ለምሳሌ ፎቅ እንኳን ስትወጡ ወይ ከላይ ወይ ከታች ሆናችሁ የመጨረሻውን ካያችሁት አያዞራችሁም፣ ተስፋ ትቆርጣላችሁ። እናንተ የምታዩት ዋን ስቴፕ የደረሳችሁበትን ቦታ ብቻ ካያችሁ ትወድቃላችሁ። ሶ ትልቅ ነገር አሁን ህዳሴ ግድብ ስታስቡት በእኛ ገንዘብ በእኛ ፋይናንስ ምናምን እንዴት ተስፋ ትቆርጣላችሁ። ግን ሲቪል ኢንጂነሪንግ እንኳን የሆነ ነገር የሆነች ኤሌክትሮ ሜካኒካል እንሰማ ይሄ በታተናችሁ ማለት ማይክሮ ፊኒሺንግ ይባላል። ስሞል ስቴፕስ ከዛ እሷን ስታሳኩ እንዴ ይሄ ስራ ላይ ይችን እንኳን አሳካኋት ትላላችሁ። ቤቢ ስቴፕስ ኢንከሬጅ ያደርጋችኋል። በራሳችሁ ኮንፊደንስ እንዲሰማችሁ ሞቲቬሽናችሁ እንዲጨምር ዶፓማይናችሁ እንትን ሞቲቬት የሚያደርጋችሁ ኤሌመንት እንዲጨምር ዶፓማይን ድሮፕ እንዳያጋጥማችሁ ያደርጋል። ሴንስ ኦፍ ፖሲቢሊቲ ሴንስ ኦፍ ፉልፊልመንት ያደርጋል። በራሳችሁ በጣም ሰልፍ ዳውት አንድ ነገር ሰራዋለሁ ችለዋለሁ አልችለውም የሚለው ማንም ሰው ይሰማዋል። ያው ለሰው አናወራውም እንጂ በራሳችን ውስጥ ይሰማናል። ሰልፍ ዳውት it's a child in our እንትን there is a baby there is a child in our ሁላችን there is a child in us the child says no ሁለት ወልፍ አለ አንዱ ቀናተኛው ነው የሚለው ምናምን አንዱ ይቻላል ምናምን የሚለው አንዱ አይቻልም ምናምን የሚለው ግሮዝ ማይንድ ሴት ፊክስድ ማይንድ ሴት ኢን አወር እንትን አለ። ማይንድ ሴቱ ግን የትኛው በለጠ ነው? ግሮዝ ማይንድ ሴት ነው ወይ ዲፋይኒንግ የሆነው? that is the moral of the story. That is the story of the finishers. So micro finishing is very important. It makes you feel possible. እና እንደዛ አድርገው ትልልቅ ነገሮችን ከፋፍለው የሚሰሩ ሰዎች ካምፓኒዎች የጀመሩትን የመጨረስ እድላቸው በ300% ይጨምራል። አንድ ትልቅ ነገር አንድ ጊዜ ለመስራት ከሚሞክሩት ሰዎች ወይ ቲሞች ይልቅ ማለት ነው። የመጨረስ ማይንድ ሴት የፊኒቸርስ ማይንድ ሴት በየቀኑ ትንንሽ ስኬቶች የሚያስመዘግቡ ሲኢኦዎች የጀመሩትን የመጨረስ እድላቸው በ5 እጥፍ ይጨምራል። ዝም ብሎ አንድ ጊዜ ትልቅ ነገር ለማሳካት ከሚሞክሩ በየቀኑ ትንሽ ግን ኮንሲስተንትሊ ፎከስድ ሆነው ደሊበሬትሊ የሚሰሩ ሰዎች ሲኢኦስ የጀመሩትን የመጨረስ እድላቸው 5 times higher than those who try to do everything at a time. 42% የካምፓኒዎች ኪሳራ ባልተጠናቀቁ ስትራቴጂክ ኢኒሺየቲቭስ ምክንያት የሚመጣ ነው። ኪሳራ ባንክረፕሲ የከባድ ነገር ነው። ሶ ይሄ ፋይናንሻል ኮስት ነው። ሳይኮሎጂካል ኮስቱስ ምንድነው? ያልተጠናቀቀ ስራ ስትረስ አንግዛይቲን በ50% ይጨምራል። ሶ ኢንዲቪጁዋልም ጤነኛ አይሆንም፣ ኢኮኖሚው ጤነኛ አይሆንም፣ የካምፓኒያችን ፋይናንሻል እንትን ጤነኛ አይሆንም፣ እኛም ጤነኛ አይሆንም። ሁሉ ነገር ነው የሚከስረው። ትንሽ ሰርተንስ እንትን ማይክሮ ፊኒሺንግ ባህል ቢኖር ቢሰራት ምናምን ሰውነታችን ጤነኛ፣ መስሪያ ቤቱ ጤነኛ። በተደጋጋሚ የሚወርቁ መፈጸም የሚያቅታቸው ፌለር ትራፕ ውስጥ የሚገቡ ሰዎች ሎንግ ተርም የሆነ ሰልፍ ዳውት ረጅም ጊዜ የሚቆይ ራሳችን መጠራጠር እና ሰልፍ ኮንፊደንስ ካሪየር ድሬልመንት በካሪየር እንትንም ወደ ኋላ መቅረት ራስን መጠራጠር ሰልፍ ኮንፊደንስ ዲክላይን ያጋጥማቸዋል። ኦር ካሪየር ስታግኔሽን ያጋጥማቸዋል። በአገር ደረጃስ የመጨረስ ባህል ከሌለ ወርልድ ባንክ ያወጣው ሪፖርት ታዳጊ ሀገራት በየአመቱ ከጂዲፒያቸው 40% ኪሳራ ይደርስባቸዋል በመጨረስ ባህል ጉድለት ምክንያት ባለመጨረስ ምክንያት ማለት። በዓለም ደረጃ የኢንፍራስትራክቸር ፕሮጀክቶች በጊዜ በተጀመሩበት በቅዱ መሰረት ባለመጠናቀቃቸው 1.5 ትሪሊዮን ዶላር ኪሳራ ይደርሳል በዓለም ኢኮኖሚ አጠቃላይ ግሎባል ጂዲፒ ላይ። ሶ ፊኒሺንግ መጨረስ ዝም ብሎ ልምድ አይደለም፣ ተራ አልባሌ ልምድ አይደለም። it's not just a habit, it is the reason why people fail and succeed. It is the reason why nations fail and succeed.
it is the reason why organizations fail and succeed ተቋማት የሚሳካላቸውና የሚወድቁበት ምክንያት ይሳካላቸው የሚወድቁ የሚሆኑበት ምክንያት አገሮች ወደፊት የሚገሰግሱና የሚወድቁበት ምክንያት ግለሰቦች ህይወታቸው በስኬትና በተድላ የተሞላ እንዲሆን የሚሆንበት ምክንያትና ወይም በውድቀትና በክስመት የተሞላ በስታግኔሽን የተሞላ እንዲሆን ምክንያት this is a factor በቀላሉ ታግለን የምናሸንፈው ግን ታግለው ያሸነፈለታ ደቁሶ ባለ በሁሉ ነገሩ የሚጎዳን ነገር ነው የካምፓኒያችን እንትን ፋይናንሱ ጥሩ አይሆን አገራችን ጥሩ አትሆን እኛ ጥሩ አንሆን ሁሉ መናው ይሰራ ማለት nothing out of it ታሪክ ቢዝነስ አመራርነት የሚያስታውሰው የሚሸልመው ጨራሹን ነው የሸለመው ኃይሌን ነው እንጂ ፖልተርጋትን አይደለም ፖልተርጋት ቀላል ሰው ስለሆነ አይደለም ፖልተርጋት እንዳለ ሩጫውን 10 ሜትር ስንት ጊዜ እንደመራዩት ግን የኛውን ኃይሌን ነው የሚያስታውሰው ኦፍ ኮርስ እንኳን አስታውሰል አንፌር ሆነን ማለት ሶ በጣም ዳንጀረሱ ነገር ፌለር አይደለም በህይወት ላይ ፌለር ምን ብለናል success is not final failure is not fatal ቸርችል ስኬት የመጨረሻ አይደለም የተሳካላቸው ሰዎች ይወድቃሉ ያልተሳካላቸው ሰዎች ደግሞ ይሞታሉ አይደለም ሌላ እድል ያገኛሉ ትልቁ ችግር ትልቁ ወንጀል ትልቁ ጉዳት ውድቀት አይደለም እሱማ ስለሞክረናል ሳንወድቅም ሳይሳካልንም የጀመርነውን ነገር ሳንጨርስ አልባሌ ስንሆን ነው መንገድ ላይ ስንቆም ነው ኪዩተርስ ስንሆን ነው ፊኒሸር ሳይሆን ፌድ አዌይ የምናረግ ሰዎች ስንሆን ነው እንደዛ የምናረግ ተቋም ስንሆን ነው እንደዛ የምናረግ ምን ሆን አገር ስንሆን ነው there is no shortage of great ideas only a shortage of those who finish them እጥረቱ ያለው የትልልቅ ሐሳቦች አይደለም ያጥረው ነገር ትልልቅ ሐሳቦችን የሚጨርሱ ሰዎች ነው ምን ባለፈው ምን ብለናል ሳቹሬሽን ስለ ፓወር ኦፍ አይዲያስ እና ሳቹሬሽን ምናምን ሪሳይክሊንግ አይዲያ ሪሳይክሊንግ በቃ ተሟልቶ አይዲያ ተሞልቶ አሁን ሪሳይክል መደረግ ነው ሪሳይክል ካልቸር ኦፍ ሪሳይክሊንግ ምናምን ብዙ አይዲያ ነው ያለው እንደዛ በቅቷል በቃ አልቋል እያልኩ አይደለም ስለ የሰው ልጅ ሐሳብ ማመንጨት ይችላል አሁንም ብዙ ስፔስ አለ ያልኩ ሐሳብ ማተር ያደርጋል ብዬስባለሁ ግን ሐሳቡ መጨረሻ ላይ we are not a philosopher even philosopher እኮ መጽሐፍ ጽፎ መጨረሻ መጽሐፉ ማሳተም አለበት እሱ መጨረሻ ባቤል የሚባለው መጽሐፉ ታላቁ መጽሐፍ ውስጥ ያለውን ታሪክ ታስታውሳላችሁ ታወር ባቤል የሚባለው ወደ ገነት ወደ ጀነት ለመድረስ የሚያደርስ ታወር መገንባት ጀመሩ ማማውን እየገነቡ ሲሄዱ በቋንቋ የተለያየ ቋንቋ ይናገሩ ስለነበረ ኮንፊውዝድም ስለሆኑ ግርታ ስለላቸው እና ዲስኦርጋናይዜሽን ስላጋጠማቸው መጨረሻ አልቻሉ ፕሮጀክቱን ተውት እና ወደ ገነት የሚያደርስ የነበረውን ትልቅ ሐሳብ ወደ ጀነት ያደረገ አባንዳን ያደረጉ ማለት ሳይጨርሱ ይሄ ትልቅ ሐሳብ በመተው የሰው ልጅ በተለያየ ቦታ ተበታተነ ተከፋፍሎ መኖር ጀመረ ማለት ጣፈንታው መከፋፈልና ያው እንትን ነው ዝም ብሎ ፊኒሺንግ ላይ ነው ይሄ እምነት ይጠይቃል ምናምን እኔ እሱን ያስተማርኳቸው አይደለም በሰኪላር ምናለው ብዙ ሪሊጂየስ እንትን በእንደዚህ አይነት ሰጣናዎች ሪሊጂየስ ነገር ለመጀመሪያ ጊዜ ያነሳው ይመስለኛል ግን የሃይማኖትን ኤሌመንት ሳይሆን ብዙ መጽሐፍቶች ላይ ፊኒሺንግ ዛርቶ ፊኒሺንግ ምናምን ላይ የሚያተኩሩ መጽሐፍቶች አንዱ እንደ አብነት የሚጠቀስ በሁሉም ሃይማኖት ደግሞ አይደል በመጽሐፍ ቅዱስም እንትንም አይደል በጣም አምቢሽስ የሚባል ፕሮጀክት በጣም ጠቃሚ የሚባል ፕሮጀክትም የቱን ያክል ጠቃሚ ይሁን እስካልጨረሰ ድረስ ዋጋ የለውም ተረት ነው የሚሆነው ነው ናፖሊዮን 1812 ራሽያን ሲወር ቅድም እንዳየነው በዓለም ታላቁ ከሚባሉ ሚሊተሪ ስትራቴጂስቶች አንዱ የሚቆጠር ሰው ነው ራሽያን ወሮ 600,000 ሰራዊት ይዞ ራሽያን ወረረ ቅድም እንዳየነው 10,000 ሰራዊት ቀርቶ ተመለሰ እና የሱ ዘመቻ በፍጥነት ዲሳይሲቭ የሚባል ወሳኝ ድል ማስገብ ቢሆንም ሳይሳካለት ቀረ ሞስኮን ተቆጣጥሮ ያለ ስራውን አልጨረሰም አመነታ ራሻውያን እጃቸውን ሲሰጡ ብዙ ሞከረ ግን መጨረሻ
ውድቀት ሆነ። የራሻ ዊንተር የሳፕላይ ቼን እጥረት እና የሩሶቹ ቁርጠኝነት ካታስትሮፊክ የሆነ ከኋላ እየተመታ እንዲያፈገፍግ ተገደደ እና 10,000 ሰራዊት ብቻ ተረፈው እና ይሄ ያልጨረሰው ጦርነት ኢምፓየሩን እንዳለ ትልቁን ኢምፓየር ታላቁን ኢምፓየር አፈረሰበት። መጀመር ቀላል ነው፣ የጀመሩትን መጨረስ ግን ከባድ ነው። የጀመሩትን መጨረስ የማታ ማታ ባለድል እንድትሆን ወይ ደግሞ የወደቅ ሰው እንድትሆን ምክንያት ይሆናል። ግሬት ዲፕሬሽን እንግዲህ 1929 እስከ 1939 ያለው ጊዜ ነው። አሜሪካ በዚህ ወቅት ብዙ ፕሮጀክቶችን አሜሪካ ትታለች። በግማሽ የተገነቡ ትልልቅ ስካይ ስክራፐርስ ህንጻዎች፣ ያልተጠናቀቁ ሃይዌይ፣ የተተው ፕሮጀክቶች፣ ዲዘርት ሊሆኑ ባለቤት ያጡ ፋብሪካዎች፣ በጣም ከፍተኛ ስራ ቁጥር ያላቸው በሚሊዮን የሚቆጠሩ ዜጋ 10 ሚሊዮን ነው ማለት ስርዓት የሆኑበት ከፍተኛ የገንዘብ ኪሳራ ያደረሰበት ተስፋ መቁረጥ አሜሪካ ውስጥ የገነነበት ጊዜ ነበር። አሜሪካ ይሄ ሁኔታ የተቀየረው ሩዝቬልት ኋላ ላይ መጥቶ ኒው ዲል የሚባለውን ኢኒሺያቲቭ ጀምሮ ያልተጠናቀቁ ነገሮችን ማጠናቀቅ ሲጀምር ነው ኢኮኖሚ የተስተካከለው። የጀመሩትን ማጠናቀቁ ሀገራት የሆነ ነገር ብቻ አይደለም የሚበላሸው። ትልልቅ ነገሮች ከሆኑ በድምር ኢኮኖሚ ኮላፕስ ያደርጋል፣ አገር ትወድቃለች። ህዳሴ ግድብን እንደምን ብለን እየጨረስን ነው አይደል? ይሄ መጨረስ የተለየ ባህል ያመጣል። ኮዳክ 1975 ላይ የመጀመሪያው ካሜራ ዲጂታል ካሜራ እንትን አለ፣ ግን ወደ ዲጂታል ካሜራ ምርት አልገባም። እንደ ሶኒ፣ ካኖን፣ አፕል ግን ወደዛ ገቡ። ኮዳክ 2012 ላይ ከስሮ ከገበያ ወጣ። እየጀመርከውን አለመጨረስ ከዚህ እንደምታዩት ከመውደቅ በላይ ከባድ ነው፣ ፋታል ነው። ፌለር ኢዝ ኖት ፋታል። ፋታል የሚሆነው ኖት ፊኒሺንግ ነው፣ አለመጨረስ ነው። የሌማን ብራዘር ውድቀት። ሌማን ብራዘርስ ባንክ ነው፣ ኢንቨስትመንት ባንክ ነው። በ2008 የአሜሪካ ፋይናንሻል ክራይሲስ፣ ኢኮኖሚክ ክራይሲስ፣ ሪሴሽን፣ ዲፕ ሪሴሽን፣ ዳብል ዲፕ ሪሴሽን 5-6 አይነት ቀውስ የሆነው እያደገ የመጣው በዛ ጊዜ የዛ መነሻ የሆነ የዛ ቀውስ መነሻ የሆነ የባብሉ መነሻ የሆነ እንትን ነው የሳፕራይም ሞርጌጅ። ብዙ እንዳበደረ ሪስክ እንዳለው ሲያቅ ከሪስክ ለመውጣት ሪስክ ሪዳክሽን ስትራቴጂ አውጥቶ እየሰራ ነበር። ይህን በጊዜ አልጨረሰውም። ሳፕራይም ሞርጌጅ ሲመጣ የሌማን ብራዘር ያበደራቸው እያያዘ መያዣ አድርጎ ያበደራቸው ነገሮች ሁሉ ቶክሲክ አሴት ሆኑ። አስቀድሞ ሊያስወግዳቸው ሞክረው ነበር፣ አልቻለም፣ ዘግይቷል። ከዛ ምን መጣ? ከግሬት ዲፕሬሽን በኋላ ያጋጠመ ትልቁ ፋይናንሻል ክራሽ፣ ትልቁ ቀውስ ተፈጠረ። ከራሱ ካምፓኒ አልፎ ብዙ ቢዝነስ ካምፓኒዎችን ነክቶ አሜሪካን ኢኮኖሚ ነክቶ የዓለምን ኢኮኖሚ ነካ። በግማሽ የበሰለ ዳቦ፣ በግማሽ የተፈጸመ ስትራቴጂ አደገኛ ነው። ከውድቀት በላይ ካልተፈጸመ ምንም ካልተሞከረ ነገር በላይ አደገኛ ነው። የመጨረስ ባህል ግን ሲኖር የጀመርነውን ጥንቅቅ አድርገን ስንጨርስ ውጤቱ የተገላቢጦሽ ነው። ራይት ብራዘርስ ለብዙ ክፍለ ዘመናት ሰዎች ለመብረር ሞክረዋል፣ ሳይሳካላቸው እየወደቁ እያቋረጡት ነው። ራይት ብራዘርስ የሚባሉ ሰዎች 200 ጊዜ ሞክረው ለመብረር 200 ጊዜ ወድቀው መጨረሻ ላይ በ1903 ተሳካላቸው። እንዳቆሙት እየሞከሩ እንዳቆሙት ሳይሆን ጥናታቸውን ጨርሰው ሞዴል ሰርተው በረውበት የሰው ልጅ ታሪክ የራሳቸውን አይደለም፣ የሰው ልጅ ታሪክ፣ የሰው ልጅ ያልተቋጨ ህልም፣ ያልተሳካ ህልም ታሪክን የሰው ልጅ የመብረር ህልም፣ ወፍ እየበረረ ኢግል እየበረረ ደበሬ እየበረረች እርግብ እየበረረች፣ እኛ ግን አንበርም ነበር። ትልቅ ነን የምንለው የዚህ ዓለም ፍጡራን ባዮሎጂካል ፍጡር ሁሉ ታላቅ ፍጡር ነው ብለው መብረር የማንችል ሽባዎች ነበር። የተቀየረው የሰው ልጅ ማይንድ ሴት ነው፣ የሰው ልጅ ካፓቢሊቲ ነው። እኛ በዛ ከመብረር ከነ ራይት ብራዘርስ መብረር ፐርፌክሽን በፊት
ስኬት በፊት እኛ ከርግብ ከደበኔ ከምን ያነሰን ፍጡራን ነበር now we are capable of flying so ለብዙ ክፍለ ዘመናት ሰዎች ልጅ ለመብረር እየሞከሩ ያቋረጡ ይተውት መጨረሻ ላይ ይህን ህልም የጄኔሬሽን የትውልዶች ህልም ለክፍለ ዘመናት ያልተሳካ ህልም ያሳኩት the Wright brothers ናቸው that's why ስማቸው ምናነሳው የቋጩት ናቸው የሶቪየትና የአሜሪካ ወደ ጨረቃ ማን ቀድሞ አረፈ ጨረቃ ላይ ሄዶ የሚለው ጦርነት ነበራቸው ስፑትኒክ የምትባለውን የመጀመሪያው ሳተላይት በዩሪ ጋጋሪ አማካኝነት አንጥቀዋል ግን ጨረቃ ላይ አላረፉም the first human the first satellite space ላይ እንትን ብለዋል አሜሪካ ግን ይሄን ጨረሳ ሙን ላይ ላንድ የማድረግ የሰው ልጅ ህልምን አሳክታለች ኔል አርምስትሮንግ ጁላይ 20 1969 ይሄ ተሳክቶ ሽልማቱ ማን ቀድሞ ጀመረው አይደለም ሶቪየት ጀመረችው አሜሪካ ጨረሰችው ሽልማቱ ሄደው ወደ ማን ነው ወደ አሜሪካ ነው ኤምፓየር ስቴት ቢልዲንግ በ1931 የተጠናቀቀ ፕሮጀክት ነው በግሬት ዲፕሬሽን ጊዜ ነው ብዙ ፕሮጀክቶች መንገድ መሃል ላይ የተተው አልተጠናቀቁም ኤምፓየር ስቴት ቢልዲንግን ይሄን ሁኔታ ነው ብሎ ገንቢዎቹ ነው ብለው ባለሀብቶቹ ነው ብለው አሳኩት በ410 ቀን ያን የመሰለ በዓለም ትልቁ ረጅሙ ህንጻ በጊዜው የነበረ እንትን ጨረሱ በሺዎች የሚቆጠሩ ሰዎች ቀጥሮ ሞራል አነሳስቶ በዛ መጥፎ ጊዜም ቢሆን መጨረስ እንደሚቻል ታየ የአሜሪካን አይበገርነት በመጥፎ ጊዜም ቢሆን ተባብሮ የመጨረስ ባህላቸውን ማሳያ ሆነ ጄኬ ራውሊንግ ሃሪ ፖተር ሲሪስ ጄኬ ራውሊንግ ባለፈው እንዳወራችሁ 12 ጊዜ ለማሳተም ሞክራ 12 ጊዜ ተጥሎባታል ያ ሁሉ ያጋጠማት ግን ሃሪ ፖተር የሚባለውን ሲሪስ ጽፋ ጨርሳ 10 ዓመት የወሰደ ዲኬድ የወሰደ ፕሮጀክት ነው ከ500 ሚሊዮን በላይ በዓለም ተሸጧል ይሄ ኮፒ ትውልዶችን ኢንስፓየር አድርጋለች ፊልም ወጥቶታል ዛሬ ጄኬ ራውሊንግ የብዙ ሰዎች የፊኒሸርነት ምሳሌ የጨራሽነት ምሳሌ የብዙ ሰዎች የይቻላል ምሳሌ የአይካን የስዊካን የሚባለው ስሜት ቨርባል ሪፕሊኬሽን የሆነች ሰው ነች ስኬት ማለት ዝም ብሎ ብዙ ነገሮችን መጀመር አይደለም ከጀመርካቸው ነገሮች መካከል ትክክለኛው the right thing ፊኒሽ የማድረግ ጉዳይ ነው በትልቅነትና በትንሽነት በውጤትና በውድቀት በትራንስፎርሜሽንና በካታስትሮፍ መካከል ያለው ልዩነት is the ability to finish የመጨረስ ችሎታ ነው በዓለም ያሳያየናቸው ትልልቅ ትራጀዲው ትልልቅ ካታስትሮፍስ የመጡት በመጥፎ ሐሳብ ምክንያት አይደለም ይልቁንስ በጥሩ ሐሳቦች የተጀመሩ ያልተጨረሱ half baked ጅምሮች ናቸው በዓለም ውስጥ የተመዘገቡ ትልልቅ ታሪካዊ ፍጻሜዎች ቦልድ ሐሳቦች አይደሉም ቦልድ ድሪምስ አይደሉም በቦልድ ሐሳቦች ምክንያት የተጀመሩ ግን የተጠናቀቁ የተፈጸሙ እውን የሆኑ ፕሮጀክቶች አማካኝነት ነው it is not enough to begin መጀመር በቂ አይደለም መጨረስ አለብህ አሪያ የጀመርከውን ነገር ዓለም አታውቅልህም አታስተውልልህም ከታሪክ ከማህደር ከፈጻሚዎች ተርታ ትፋቃለህ አንተ ሞተ ተፈጥረህ የሞትክ ምንም ነገር ያላሳካ የጀመርከውን ያልጨረስክ ቴክስት ቡክ ኤግዛምፕል ኦፍ ፌለር ነው የምትሆነው በጥሩ መነሳቱ ይቀር እንደው ዝም ብሎ መርሳትም እንኳን አትረሳ ቴክስት ቡክ ኤግዛምፕል ትሆናለህ ቡና ተክለህ የምስራቹን ያሰልጠ ቡና መካን ቡና ማለት ነው ገርዘው ተመልሶ ማያቆጠቁት ተመልሶ ቡና ሲያረጅ ይገረዛል ተመልሶ ማያበቀ የቡና ፍሬ የማይሰጥ እንትን ማለት ፕሮጀክት ሳክሰስ ሬት እንዲ የፕሮጀክቶች ይጀምሩ 45% የሚሆኑት ፕሮጀክት ማኔጀሮች የጀመሩትን ተቋሚ የጀመረውን ይጨርሳል የሚል እንትን አላቸው
ይሄ ማለት ከግማሽ በላይ የሚሆኑ ተቋማት የጀመሩትን የመጨረስ ባህል የላቸውም የመጀመሩትን ለመጨረስ ይቸገራሉ ማለት ነው 34% የሚሆኑ ተቋማት የጀመሩትን ስራ የጀመሩትን ፕሮጀክት በቅዱ መሰረት በጊዜ ይፈጽማሉ ሌላው እንግዲህ ያዘገያል ማለት ነው 30% የሚሆኑ ተቋማት ብቻ ናቸው የጀመሩትን ፕሮጀክት አስቀድሞ በተቀመጠው በጀት መሰረት የሚፈጽሙት እንግዲህ 66ቱ አይፈጽሙም ተጨማሪ በጀት ይጠይቃሉ ሌላ 66ቱ አሁንም ተጨማሪ ጊዜ ይጠይቃሉ 30% የሚሆኑ ተቋማት የጀመሩትን ፕሮጀክት ፉሊ ለታለመለት ዓላማ ይጠቅማል ለተባለው ጥቅም ያስገኛል የተባለውን ጥቅም ሙሉ ጥቅም ያስገኛሉ ይሄ የሚያሳየው 36% ማለት ነው 64% ግን ኢንተንድድ ቤኔፊት ፉል ኮምፕሬሄንሲቭ የሆነ ኢንተንድድ ቤኔፊት አይገኝም በጣም አሳሳቢ ነው በዛ ምክንያት ካምፓኒዎች በየ20 ሰከንዱ $1 ሚሊዮን ይከስራሉ በድምር በየአመቱ $2 ትሪሊዮን ኪሳራ ይደርስባቸዋል 83% የሚሆኑት ሃይ ፐርፎርሚንግ ኦርጋናይዜሽንስ በጣም ውጤታማ የሚባሉ ተቋማት የፕሮጀክት ማኔጅመንት ትሬኒንግ ፕሮግራም አላቸው ስልጠና ፕሮግራም አላቸው ፕሮጀክት ማኔጅመንት ላይ ስልጠና መስጠት የፕሮጀክት ስኬትና የመጨረስ ባህል ላይ ልዩነት ያመጣል ማለት ነው ከነዚህ መካከል 81% ማኔጀርስ የፕሮጀክት ማኔጅመንት ቴክኒካል ስኪል ያስፈልገናል ይላሉ 79% አመራር ላይ ፎከስ እንዲደረግ ይፈልጋሉ ይሄ የሚያሳየው እኛም ፊኒሺንግ ባላንስ ፕሮጀክት ማኔጅመንት ስልጠና ፕሮጀክት ማኔጅመንቱ ደግሞ እንዴት ምን ላይ ያተኩር አመራር ላይ ሃይ ፐርፎርማንስ ላይ የፕሮጀክት ማኔጅመንት ቴክኒካል ስኪል ስልጠና ላይ ብናተኩር ይሄን ቀንሰዋለን የራሳችንም ላይ ማለት ያልጨመሩ ያላለቁ ፕሮጀክቶች ምንድነው ፋይናንሻል ሎስ ያመጣሉ የገንዘብ ኪሳራ ያደርሳሉ ፕሮጀክቶች በጊዜ ሲያልቁ ምንድነው የሚገኘው በጀት አድሄረንስ በጀመርከው ጨርሳለሁ ባልከው መጀመሪያ ባያስከው በጀት ያልቃል ሀብት ኦፕቲማይዝ ታደርገዋለህ የሀብትን ጥም ሪሶርስህን በከፍተኛ ደረጃ ኦፕቲማል ዩዝ ይላል ለምንድነው ሰዎች የጀመሩትን ለመጨረስ የሚቸገሩት ቅድም ዘይጋራኒክ ኢፌክት ያልነው ይላል አስላየ ነው ዲሲዥን ፋቲክ የሚባለውም ቅድም አይተነዋል የጀመረውን የውሳኔ መስጠት ድክመት ሲበዛ እንደክማለን ፐርፌክሽኒዝም ፓራሊሲስ የሚባላል ኢምፐርፌክሽኒስቶች በቃ ሁሉ ነገር ፐርፌክት ካልሆነ አይጀምሩም አይጨርሱም ግን ውሳኔ እንኳን ስንወስን ቤስት የሚባል ዲሲዥን የለም ጉድ ኢናፍ ዲሲዥን ነው ሁሉ ጊዜ ውሳኔ ትክክለኛ ውሳኔ የመወሰን ችሎታ እያደገ ነው የሚመጣው ፐርፌክት እስክንሆን ድረስ ከጠበቅን ፐርፌክት አንሆንም የማይሆን ነገር ነው ሌላው ዲሚኒሺንግ ሞቲቬሽን ነው ኖርማሊ የሰው ልጅ መጀመሪያ ሲጀምር ያለው ኢነርጂና ኋላ ላይ ቅድም ዶፓማይን ድሮፕ ምናምን እንዳልኳችሁ ኢቭን ሊጨርሱ እንኳን ደርሳችሁ ሆኖ ያወቃችሁ ኢነርጂው ይላል ዲሚኒሽ ያደርጋል እየጨመረ አይደለም የሚመጣው ሆን ብሎ ካልሰራበት ማለት ነው ሌላው ኦቨር ኮሚትመንት ነው ብዙ ነገር የሚጀምር ከሆነ ሰው ብዙ ነገር እዛና እዚህ የሚጀምር ፎከስ ስለሚያሳጣው አንድ ነገር ጥንቅቅ አድርጎ መስራት አይችልም ኦቨር ኮሚትድ ከሆነ ብዙ ነገር ጀምር ነው የጨረሰ ሳክሰስፉሊ አንድ ሰው ሲጨርስ ምንድነው የሚለው የጀመራት ጥንቅቅ አድርጎ የሚጨርስ ሰው ግለሰብ ሪዋርድ ሲስተም አለው የሆነ ሽልማት ነው አንደኛ ዶፓማይን ሪሊዝ ነው ዶፓማይን እንድንደሰት ሞቲቬት እንድንሆን ኢንስፓየር እንድንሆን የሚያደርገው ኢንዛይም ነው አንድ ነገር ጥንቅቅ አድርገን ሲጨርስ ዶፓማይን ሪሊዝ ዶፓማይን ድሮፕ ሳይሆን ሪሊዝ ይመጣል ሁለተኛው ሞመንተም ኢፌክት ነው አንድ ነገር ሲሳካልን ሌላ ስኬት ኮንፊደንሳችን ያድጋል መነሳሳችን ዶፓማይን ይላል ሌላ ስኬት ይናል ግለቱ ይቀጥላል ማለት ሳክሰስ ብሪድስ ሳክሰስ reduced anxiety ሲሳካለ ጭንቀት ይቀንሳል ዲፕሬሽን ይላል አምሮአችን ውስጥ
ያልተፈጸመ የሚባለው ሚሞሪ ያምሯቸው የተቀመጠው ክላተር እሱ ይጠፋና ያለቀ ተደርጎ ይመዘገባል። አንድረሳውን ብላ 68% ያላለቀ ነገር እዚህ ፌል ያደረገ ነገር ሰራ ያላለቀ ነገር ሰራ ከዛ ይወጣል። ሶ አንግዛይቲ ያመጣብን። ሶ ፊኒሺንግ በምን ስቴጆች ነው የሚያልፈው? የመጀመሪያው ስቴጅ ኢንሴፕሽን ስቴጅ ነው። አንድ ነገር the birth of an idea strategy or project የሆነ ነገር ሲጸነስ ሐሳቡ ስትራቴጂው ፕሮጀክቱ ሲጸነስ ማለት ነው። ሐሳብ ሊሆን ይችላል፣ ፕሮጀክት ሊሆን ይችላል፣ ስትራቴጂ ሊሆን ይችላል። ፕላኒንግ ኤንድ ስትራክቸሪንግ ስቴጅ የሚባለው እቅድ የሚወጣበትና ነገሮች የምናደራጅበት እንትን ነው። ሮድ ማፕ የሚዘጋጅበት ለአፈጻጸም የሚያስችል ፍኖተ ካርታ ይዘጋጃል እዚህ ላይ። ሶስተኛው ስቴጅ ያፈጻጸም ስቴጅ መፈጸምና ዊንዶው ዌይ አጀስትመንት ነው። መንገድ ላይ የፈጸምን ያለ ችግሮች ምናምን ሲሉ እነሱን ያስተካከሉ መሄድ ነው። አጀስት አዳፕታብል ስራውን ፍሌክሲብል ሆነ መፈጸም ማለት ነው። ክሎዚንግ ኤንድ ፋይናላይዜሽን ስንፈጽም እንዘጋበት ነው። ኢቫሉዌሽን ኤንድ ለርኒንግ ነው። ከዛ እንገመግማለን፣ ትምህርት እንወስዳለን። በጠንካራ ፈጻሚዎችና የሚጨርሱ ሰዎችና በማይጨርሱ ሰዎች መካከል ያለው ልዩነት ምንድነው? የሚጨርሱ ሰዎች ምን እንደሚያደርጉት ግለት የስራ ተነሳሽ ግለቱን ያስቀጥላሉ። መሃል ላይ ወር ሊጨርሱ ፊኒሺንግ ላይ ግለታቸው እንትን አይልም። ሶ ሞመንተም ሜንቴን ያደርጋሉ። ሞመንተም ሎስን አቮይድ ያደርጋሉ። ዊክ ፊኒሸርስ ምን ይሆናሉ? መሃል ላይ ፊኒሺንግ ላይ ሞመንተማቸውን ሉዝ ያደርጋሉ፣ ግለታቸውን ያጣሉ። የሚጨርሱ ሰዎች ምን ያደርጋሉ? መጨረስን ፕራዮሪታይዝ ያደርጋሉ። አንድ ነገር ጥንቅቅ አድርጎ መጨረስን። ፊኒሸርስ የማይጨርሱ ሰዎችስ በቀላሉ ዲስትራክትድ ይሆናሉ። የሚጨርሱ ሰዎች ምን ይሆናሉ? ሌላ ችግር ሲያጥማቸው አዳፕት ያደርጋሉ ወደሆነ። የማይጨርሱ ሰዎች ተስፋ ይቆርጣሉ። የሚጨርሱ ሰዎች ሌላ ምንድነው? ተጠያቂነትን ይቀበላሉ፣ ሲክ ያደርጋሉ። የማይጨርሱ ሰዎችስ ለብቻ መስራት ተጠያቂነት እንዳይመጣ እንትን ማድረግ። የሚጨርሱ ሰዎች ሌላው ከስህተት ይማራሉ። የማይጨርሱ ሰዎች ፐርፌክሽኒስት ናቸው። ኢምፐርፌክሽን የሚባል መውደቅን የሆነ ነገር መጓደልን ምናምን አይቀበሉ አይጀምሩም። በዛ ምክንያት ስለሚፈሩ። የፊኒሺንግ የመጨረስ ባህል ስትራቴጂክ አድቫንቴጅ ምንድነው? ጠቀሜታ ምንድነው? ፊኒሺንግ የጀመሩትን ነገር የመጨረስ ባህል ልምምድ ጨዋታ ቀያሪ ነው። በውድድሩ እንድትሸነፍ ወይ በባላጣህ እንድትሸነፍ ወይ እንድታሸንፍ ምክንያት ይሆናል። ቢዝነስ በተወዳዳሪ እንድትሸነፍ ወይ እንድታሸንፍ ያደርጋል። አመራር እንደዚህ በተፎካካሪ እንትን ኢኖቬሽን በተፎካካሪ ካንተ ቀድሞ እንዲያገኝ ወይ እድገት አንተ ጋር የሚፎካከር ሌላ ሀገር ቀድሞ እንዲያድግ ወንትን ስቲቭ ጆብስ እና አፕል ብዙ ጊዜ አውርተናል። ፓናማ ካናል በፈረንሳይ ነው የተጀመረው። ፈረንሳዮቹ ቸውት፣ አሜሪካኖቹ ጨረሱት። አሜሪካኖቹ ከዛ በደንብ ጥቅማቸውን አስከበሩበት። የጀመረው ግን ፈረንሳይ ነው። አፖሎ 11 ሙን ላንዲንግ ስኬቱ ያጀማመሩ አይደለም፣ የጀመረው ሌላ ነው። ዩሮ ጋጋሪ ነው። ስፑትኒክ ናት ራሽያ ሶቪየት ህብረት ነች። የጨረሰው አሜሪካ። ያለ መጨረስ ባህል ሌላውን ሁሉ አይተነው እንትን ኮስቱን አይተና አንዲት ብቻ ነች አዲሷ ነገር 15 ትሪሊዮን የሚያወጣ በዓለም ደረጃ 15 ትሪሊዮን የሚያወጣ የመሰረተ ልማት ፕሮጀክቶች አልተጨረሱ። ይሄ በጣም ትልቅ የሆነ ኢንፍራስትራክቸር ጋፕ እንዲፈጠር ምክንያት ሆኗል። ቀደም ያልኳችሁ ይሄ ዜሮክስ የሚባለው ፖሎ አልቶ ላይ የሚገኝ ሪሰርች ማዕከል ይሄ ግራፊካል ዩዘር ኢንተርፌስ የሚባለው የፐርሰናል ኮምፒውተር መጀመሪያ እንትን አለ። ወደ ገበያ አላወጣውም። አፕል እና ጉግል መጥተው አወጣው ተጠቀሙ። ያልተጠናቀቀው የባብል እንትን የፊኒሺንግ ፓራዶክስ አለ። ዘላስት ማይል ፓራዶክስ የሚባል የመጨረሻው አንድ ፕሮጀክት ጀምራችሁ ልታጠናቁ የመጨረሻው 10% ሲቀራችሁ የሚጠይቀው ጉልበት ምናምን ጥረት እንደ 90% ያክላል። መጨረሻ ላይ ብዙ ነገር ያልቃል። ጉልበታችሁ ምናምን የመጨረሻው ከባድ ነው። አቀበት ላይ ድንጋይ አሁን ወደ ላይ ያወጣችሁ እንደዚህ እየገፋችሁ ወስዳችሁ የመጨረሻው ነው በጣም ከባድ። ለዛ ነው ብዙ ፕሮጀክቶች የሚቋረጡት። ዘ ፎልስ ፊኒሽ ትራፕ የሚባል አለ። አንዳንድ ጊዜ ሰዎች early ሳያጠናቅቁ ያጠናቀቁ ይመስላቸዋል። ያኔ ፎልስ ፊኒሽ ነው፣ ምንም ዋጋ የለውም። ዘ አባንዳንት ፖቴንሻል ፓራዶክስ የሚባል አለ።
ብዙ ሰዎች ትልልቅ ሐሳቦች አላቸው ግን ተግባራዊ አይሆኑም because ስራዎቻቸው ማለቅ እንዳለበት ያውቃሉ መጨረስ ደግሞ አንዳንዴ ሳክሰስም ኮንቲኒው ባለፈው አይታችኋል ሳክሰስ ይፈራል ባይዘው መጨረስም ይፈራል ትፈራላችሁ ኒኮላስ ቴስላ የዚህ ማሳያ ነው ሶ እንዴት ነው መጨረስ የሚቻለው የጀመሩት መሪዎች እንዴት ነው የሚያደርጉት ክሊር የሆነ ግልጽ የሆነ ግብ ማስፈጸም ይጠይቃል ማስቀመጥ ይጠይቃል ግልጽ የሆነ ግብ ማስቀመጥ ይጠይቃል የተጠያቂነት ስርዓት ማስተዋወቅ ይጠይቃል በመፈጻጸም ሂደት ውስጥ አይበገሬ መሆን ይጠይቃል ቻሌንጆች አዳፕታቢሊቲ ይጠይቃል ግሬት በታሪክ ውስጥ ትልልቅ ጨራሾች እነማን ናቸው ቸርችል success is not final failure is not fatal it is the courage to continue that counts ቶማስ ኤዲሰን ታውቁታላችሁ ታሪኩን ማንዴላ የቡድኖች የመጨረስ ባህልስ ምንድነው ኮላቦሬሽን versus responsibility መተጋገዝ ያስፈልጋል ግን ሪስፖንሲቢሊቲ እንትን ብሎ አይደለም በጋራ በጅምላ እየፈጸመው አይደለም ሪስፖንሲቢሊቲ ይጠይቃል እያንዳንዱ ሰው የሚፈጽመው ነገር አለ የሚተባበረው ነገር አለ ኮላቦሬሽን at the cost of responsibility ከሆነ ዋጋ የለው ማይልስቶንስ እና ቾክ ፖይንትስ ያስፈልጋል ትልልቆችን ወደ ትንንሽ ነገር ቀይረን ቀድም ያለው ማይክሮ ፊኒሺንግ ቀይረን ማይልስቶን እዚህ ጋር በአንድ አመት በሶስት አመት በአራት እዚህ እንደርሳለን በስድስት ወር በሳምንት እዚህ እንደርሳለን ምን ያስቀምጣለን እነዚህ ደግሞ ቼክ የሚደረግባቸው ምዕራፎች ግምገማዎች ሪቪውስ ይኖራል ሞመንተም ካልቸር ግለቱን የማስጠበቅ ባህል ያስፈልጋቸዋል ትንንሽ ሲሳኩ ሴሌብሬት ያደርጋል ኦቨር ሴሌብሬት አታረግ ኳስ ተጫዋች አግብቶ አሁን እንደበፊቱ እስከ ቅርብ ጊዜ በኋላ ራቁቱን ቢወጣ ይሄ ማሊያውን አንስቶን ቢጫ ይሰጣዋል ማስጠንቀቂያ ኦቨር ሴሌብሬት አድርግ ተብሎ ኦቨር ሴሌብሬት አይፈቀድም ግን ሴሌብሬት ማድረግ ይፈቀዳል ሞመንተሙን ሜንቴን እንድታረግ ግለቱን ጠብቅ ያደርጋል ስለዚህ ትንንሽ ዊኖችም ሴሌብሬት ማድረግ ስለሚያነሳሱ ግን ኦቨር ሴሌብሬት አድርገው ደግሞ ወደ እንትን እንዳይል ሶ ኦርጋናይዜሽንስ የጀመሩት የሚጨርሱበት ሞዴል ምንድነው አንደኛ አጃይል ፊኒሺንግ ይባላል ይሄ ምንድነው ኮንስታንትሊ በቀጣይነት ትሰራላችሁ ግን በየመንገዱ የሚያጋጥማችሁ ጋሬጣና ፈተና ለማሳረፍ የሚያስችል ለማለፍ የሚያስችል አጂሊቲ እንደየሁኔታው ግባችሁ ያስተካክላችሁ ሲሉበት እንትን ሌላው ሊን ኤክስኪዩሽን የሚባል ነው ሊን ኤክስኪዩሽን ኢንኤፊሺየንሲስ ኮምፕሌክሲቲስ ምናምን በማስወገድ ስራን በፍጥነት የሚፈጸም አሰራር ነው ሲክስ ሲግማ ኮምፕሊሽን ይባላል ስህተቶችን በመቀነስ ሃየር ኳሊቲ ፊኒሺንግ እንዲኖር ማድረግ ማለት በስርዓት ደረጃ በሲስተም ደረጃ በአገር ደረጃ የመፈጸም ባህል እንትንኒ ለምንድን ነው አንዳንዶቹ ሀገራት የጀመሩት ይጨርሳሉ ሌሎቹ አይጨርሱም ኢትዮጵያ a country of great beginnings and great unfinishings ነው የምትባለው አንድ ጣሊያናዊ ሂስቶሪያን የተላላቅ ጅምሮችና የተላላቅ ተቋርጦች አገር ነች ይላል አሁን ህዳሴ ግድብ ቀይረን እሱ ያስተካከለ ነው ኮሪደር ልማት እየሰራን እሱ ያከለ ነው ፕሮጀክት ያስተካ ብዙ ጥረት ይጠይቃል በዚህ መኩራት አይጠይቅም ግን ጅምሩ በጣም ጥሩ ነው ኢንካሬጂንግ ነው ለምንድን ነው አንደኛ ፖለቲካል ዊል ፓወር ነው ፖለቲካዊ ቁርጠኝነት ነው ጉልበት ነው ቁርጠኛ ከሆንክ ትጨርሳለህ ካልሆንክ አጨርስ ሁለተኛ ሾርት ተርሚዝም ነው ማጨርሰው አጭር ጊዜ አስተያይ ከሆነ በአስራ ዓመት የሚያልቅ ፕሮጀክት አያገባህም ሾርት ተርም ስለሆንክ ማለት አትጀምሮም ከጀመርከው ማጨርሰው ሎንግ ተርም ቪዥን ካለ ረጅም ጊዜ አስተያይ ካለ ግን ፕሮጀክቱን ትፈጽም የመሰረተ ልማት መጨረስ እንትን በደሃና በሀብታም ሀገራት ያለው ልዩነት የመሰረተ ልማት ልዩነት ነው የመሰረተ ልማት ጋፕ ከፍተኛ የመሰረተ ልማት ጋፕ ነው መሰረተ ልማታቸውን በፍጥነት በጊዜ በተመደበለት በጀት የሚጨርሱ ሀገራት ያድጋሉ ያልቻሉት ሀገራት ወደ ኋላ ይቀራሉ የአውሮፓ ህብረት አሁን እንዲስፋፋበት መንገድ እናያለን የቻይና እድገት ማየት ይቻላል ሶ ፊኒሺንግ ዝም ብሎ አንድ አክሽን አይደለም አንድ ድርጊት አይደለም ልምድ በተደጋጋሚ የሚደረግ ልምድ ነው ዲሲፕሊን ነው ማይንድሴት ነው ምናስብበት መንገድ ነው ጋሬጣ ችግር ሲገጥምብን ጊቭ አፕ ምናደርግ ከሆነ ፊክስድ ማይንድሴት አለን እንታለን ችግር ወደ ኦፖርቹኒቲ ምንቀይር ከሆነ ግሮዝ ማይንድሴት አለ ለረጅም ጊዜ ዲሲፕሊን በዲሲፕሊን መስራት ይጠይቃል ሀቢትም ነው አንዲት ተናጠል አክሽን አይደለች ብዙዎች ለመጀመር ፈቃደኞች ናቸው በዚያ ምክንያት ይጀምራሉ ለመጨረስ ሁሉን ነገር አልፎ ለመጨረስ የሚችሉት ግን ጥቂቶች ናቸው
በየቀኑ የጀመረውን ነገር የሚጨርስ ሰው ምንድነው ስሜት ነው ያለው? ሴንስ ኦፍ አኮምፕሊሽመንት ያ የስኬት ስሜት የፈለገውን የማሳካት ስሜት ይሳካለት ሰው ስሜት አለው። ይሄ ሳክሰስ ብሪድስ ሳክሰስ ቅድም ያን እንደዛ ሲሆን ዶፓማይን ይረጫል። ምን ይላል ዘን ስኬትን እየወለደ ይሄዳል። ወርክ ላይፍ ባላንስም ይኖራል። በህይወት በግል ህይወታችንና በስራ መካከል ባላንስ እንጠብቃለን። ይህም ለስኬት ሌላው ምንጭ ይሆናል። የጀመሩትን የማይጨርሱ ግለሰቦች ምን ይሰማቸዋል? ሎስት ኮንፊደንስ ያጣሉ። ለራሳቸው ያላቸው ሰልፍ ወርዝ ለራሳቸው የሚሰጡት ዋጋ ዝቅተኛ ይሆናል። የተከማቸ ጭንቀት ድባቴ ይኖራቸዋል። ለመለወጥ ለትራንስፎርማቲቭ ቼንጅ መሆን የሚችል የመለወጥ እድል ይባክናል። የስራ እድገታቸው ምናምን አንድ ቦታ ላይ ይቆማል። ሪግሬስ ያደርጋል፣ ወዲህ ይቆማል። ቡድኖችስ የቡድናቸውን ሞራል ይቀንሳል። በመሐከላቸው ኢፌክቲቭ የሆነ መስተጋብርና ትብብር አይኖርም። ትምምን ይቀንሳል። ለእድገት የሚጠቅሙ ማይልስቶንስ ይባክናሉ። መሪዎችስ ታማኝነታቸው በጣም ይቀንሳል። እንደ ምሳሌ የሚታዩ መሪዎች አይደሉም፣ እንደ አብነት አይታዩም። ትክክለኛ ውሳኔ መወሰን አቅማቸው ፑር ነው። ካምፓኒዎችስ የገንዘብ ኪሳራ ይደርስባቸዋል። አዳዲስ ነገር የመፍጠር አቅማቸው በደረጃ ይቀንሳል። ሬፑቴሽናቸው በከፍተኛ ደረጃ ዝቅተኛ ይሆናል። የገበያ ድርሻቸው ይቀንሳል። አገራትስ ስታግኔት ያደርጋሉ። እድገታቸው ባለበት ይቆማል፣ ወደ ኋላ እንትን ይላል። በዓለም ደረጃ ያላቸው ተወዳዳሪነት ዝቅተኛ ይሆናል። በህዝባቸው ዘንድ መንግስታት ያላቸው ተአማኒነት ይቀንሳል። የሚጨርሱ ሰዎችስ ፊኒሽ የሚያደርጉ ሰዎች ግለሰቦች ምን አይነት ለራሳቸው የሚሰጡት ዋጋና በራስ መተማመን ከፍተኛ ይሆናል። ከፍተኛ የሆነ የመማር አቅም አላቸው። ግሬት ሊደርስ አር ግሬት ለርነርስ እንደሚባለው በግል ፐርሰናል ግሮዛቸው በጣም ጥሩ ይሆናል። ትራንስፎርሜሽን ነው። በስራቸው ስኬታማ የሆኑ ቶሎ የሚያድጉ ሰዎች ይሆናሉ። የአእምሮ ጤንነታቸውና ክላሪቲያቸው በጣም ጥሩ ይሆናል። ቡድኖችስ በቡድኖቹ መካከል መናበብ፣ ኮላቦሬሽን፣ ትብብር ይኖራል። ሞራላቸው የቡድኑ ሞራል ከፍተኛ ይሆናል። በማያቋርጥ ሁኔታ ወደፊት ያድጋል። ከፍተኛ የሆነ ትምምንና ተጠያቂነት ስርዓት ይኖራል። መሪዎችስ የሚጨርሱ መሪዎች የጀመሩትን መልካም ስምና ዝና ይኖራቸዋል። ይታመናሉ። ኦቶሪቲያቸው ያሉትን የመፈጸም ሰዎች እነሱ ያሉትን የመቀበል በጣም ከፍተኛ ይሆናል። ራዕያቸው በጣም ጠንካራና ግልጽ ይሆናል። ለስትራቴጂክ ግሮዝ ለስትራቴጂክ እድገት የሚያስፈልገው አቅማቸው ከፍተኛ ይሆናል። የጀመሩትን የሚጨርሱ ካምፓኒዎች ትርፋቸው ይጨምራል። አዳዲስ ነገር የመፍጠር አቅማቸው ይቀጥላል። ተአማኝነታቸውና መልካም ስማቸውና ዝናቸው የተጠናከረ ይሆናል፣ ይስተካከላል። ጠንካራ ተቋማዊ ባህል ይኖራቸዋል። አገራትስ እድገትና ልማት ይፋጠናል። በዓለም ተወዳዳሪነታቸውና መሪነታቸው ይጨምራል። በህዝብ አመኔታና በመንግስታት ያላቸው አመኔታ ይጨምራል። ማህበራዊ መረጋጋት ይሰፍናል። በዓለም አቀፍ ደረጃ ያላቸው ተሰሚነትና ስታንዲንግ ይጨምራል። በፊኒሺንግ ላይ በመጨረስ አቅም ላይ ስትራቴጂክ ፎከስ ያስፈልጋል። አንድ ተቋም፣ አንድ ግለሰብ፣ አንድ ሀገር፣ አንድ መሪ ስትራቴጂክ ፎከስ አለው የሚባለው አትኩሮት አለው የሚባለው ግልጽ የሆነ ግብ ማስቀመጥ ሲቻል ነው። በጣም ግልጽ የሆነ የተጠያቂነት ስርዓትና የባለቤትነት ሲምረት ሲረጋገጥ ነው። ለፊኒሺንግ ሁሉ ጊዜ ኮሚትመንት ሳስቴን እንዲሆነ የማያቋርጥ ኮሚትመንት ሲኖር ነው። ስኬት ሲገኝ ሴሌብሬት ያር ኦቨር ሴሌብሬት ያር ወደሚቀጥለው መሄድ ሲቻል ነው። ፊኒሺንግ ኢዝ ፓወር። ፊኒሺንግ ፓወርፉል ያደርጋል። መጀመሪያው የፊኒሺንግ ፕሮሰስ ሊነር ኤክስኪዩሽን ፕሮሰስ የሚባል አለ። ይሄ ስቴፕ ባይ ስቴፕ ፕሮሰስ የሚከተል ነው። የኢንጂነሪንግ ፕሮጀክቶች ምናምን የሚጠቀሙበት ነው። ኢተሬቲቭ ኤግዚኪዩሽን ፕሮሰስ የሚባል አለ። ይሄ ብዙ መከለስ ማስተካከል የሚፈልግ ነገር ነው። ለምሳሌ ሶፍትዌር ዴቨሎፕመንት ምናምን ላይ ፎከስ ያደርጋል። ዴድላይን ድሪቭን ፕሮሰስ የሚባል አለ። ታይም ላይ በጊዜ ገደብ ላይ የተመሰረተ እንትን
ለምሳሌ የመንግስት የልማት ፕሮጀክቶች ምናምን ይመለከታል። ጎል ኦሪየንትድ ፕሮሰስ ወይ ደግሞ ቪዥን ቤዝድ ፊኒሺንግ የሚሉት አለ። ለምሳሌ አትሌቶች ስልጠና ምናምን እንደዚህ አይነት ባህሪ ያለው። የፊኒሺንግ አይነቶች ፐርሰናል ፊኒሺንግ ይባላል። የግል እንትናችሁ ሲጨርሱ ቲም ፊኒሺንግ አለ፣ ቡድኖች አለማቸው። ኦርጋናይዜሽናል ፊኒሺንግ አለ፣ ናሽናል ፊኒሺንግ አለ። ፊኒሺንግ ማይክሮ ሌቨል ፊኒሺንግ የሚባል ነገር አለ። ቅድም ማይክሮ ፊኒሺንግ ያልኳችሁ ስሞል ታስክስ ኮንሲስተንትሊ ትንንሽ ነገሮች ሆኖ በተከታታይነት ሲፈጸሙ ነው። ሜሶ ሌቨል ፊኒሺንግ የሚባል አለ። በካምፓኒዎች በቡድኖች በተቋማት የሚፈጸሙ ፕሮጀክቶችን ነው። ማይክሮ ሌቨል ፊኒሺንግ አለ። ይሄ ዓለም አቀፋዊ ወይ ደግሞ ብሔራዊ ፕሮጀክቶች አፈጻጸም ነው። ስፔስ ሚሽን ምናምን ይሄ ዓለምን የቀየሩ ቴክኖሎጂዎች ምናምን ማይክሮ ሌቨል ፊኒሺንግ ነው የሚባለው። ሌላው ፊኒሺንግ እንትን የሚባልበት ቮለንተሪ ፊኒሺንግ በተግባር ላይ የተመሰረተ ፎርስድ ፊኒሺንግ፣ አክሲደንታል ፊኒሺንግ ለብሎ በፍላጎት ሲሆን ቮለንተሪ ፊኒሺንግ፣ በግዴታ ሲሆን ፎርስድ ፊኒሺንግ፣ በአጋጣሚ ሲሆን ደግሞ አክሲደንታል ፊኒሺንግ። የፊኒሺንግ ፎርምስ አሉ። አለመጨረስ በብዙ ነገር ሊያጋጥም ይችላል። አንደኛ አባንዳንመንት ነው፣ ስንተው ላያጋጥም አንድ ፕሮጀክት አያልቅም። ፕሮካስትኔት ስናደርግ ዲሌይ ስናደርገው ነገ ከነገ ወዲያ እሰራለሁ ብለን እንትን ስንለው። ሌላው ኮላፕስ አንደር ፕሬሸር ነው፣ በስትረስ በምናምን አንድ ነገር ስንተው። አራተኛው ሰልፍ ሳቦቴጅ፣ በራሳችን ያልተገባ ባህሪ ራሳችን ጠልፈን ስንጨርስ ነው። ሶ ፊኒሺንግ ኢዝ ኢምፓራቲቭ። ፊኒሺንግ በጣም ጠቃሚ ነገር ነው፣ የግድ መሆን ያለበት ነገር ነው። ፊኒሺንግ መጨረስ አንድ አክሽን አይደለም፣ አንድ ድርጊት አይደለም፣ ስትራክቸርድ የሆነ ፕሮሰስ ነው። ምርጥ ሐሳቦች፣ ያልተተገበሩ ምርጥ ሐሳቦች አይሸለሙም። ወሳኙ ነገር ምርጥ ሐሳብን ተግባራዊ ማድረግ ነው። እሱ ነው የሚሸለመው። ታንክ ዩ